ምንድነው ያደረግሽው? በእናትህ እንዴት ነው ያማረብኝ? ተቀመ እንዴ ምንድነው ይሄ? ልብስ የት ነው? ብቻዬን ምን ኖር አላልክም? ያምሻል እንዴ አንቺ? ያምሻል ወይ? ምንድነው የሰው ልብስ የሲስተር ልብስ እኮ ነው ያደረግሽው? የምን አጋጣሚ ነው? ሱቁ ሳጥን ተበረብራለሽ እንዴ? እንዳትገልጪ አይንሽን። እሺ መጣ። አዎ አይንሽን እንዳትገልጪ። ቆይ ገና ነው አይንሽን እንዳትገልጪ። ግለጪው። ምንድነው? 10 ኪሎ ጤፍ ነው ለአንቺ። ማን ነው ሰጥሽ? መቀስ ስጣት። ምን ያደረክ ነው? ምንድነው? ያጂ ፈቀቀኝ። ምንድነው? እሺ ቆይ ምን ያደረክ ነው? ነው አትረዲ እንዴ? ዶዋን እንጅሩ አሌሊ ዶዋን እንጅሩ ዶዋ ብራ ኢሲሲ በወንጀራ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደተለመደው አንድ ባለ ታሪክ እኛ ጋር ደውሎልን እንግዲህ ስለ ባለቤቱ ስለ ራሱም አንዳንድ ነገር ነግሮ ነበር። እንግዲህ እሱ የነገረን መረጃ እንግዲህ ባለቤቱ የተለያዩ እቃዎችን ኮስሜቲክሶችን ከውጭ ሀገር እያስመጣችም እንደምታካፍል ነግሮናል። እሱ ደግሞ የሚሰራው የባንክ ቤት ጥበቃ እንደሆነ ነግሮናል። ነገር ግን ሰሞኑ ላይ በጣም የተለያየ ወጣ ያለ ባህሪ እያየባት እንደሆነ ኢቨንም በተለያየ ቦታ ላይ ታየች እየተባለ ኢቨን እሷም ቤት ውስጥም እያደረች እንዳልሆነ 3 ቀን 4 ቀን እያደረች እየመጣች ለሚጠይቃትም ምላሽ ምን አገባህ እያለች የመለሰችለት እንደሆነ ነግሮኛል። የባሰ ደግሞ እንግዲህ አልጋ ሁላ ለይቶ ሶፋ ላይ እያደረ እንደሆነ ነግሮኛል። አሁን ላይ ምን እየተፈጠረ ነው? ቺት እያደረገችብኝ ይሆናል ብሎ ነው እኛ ጋር የመጣው። እኛም እሱ በሰጠን መረጃ መሰረት የተለያዩ እቃዎችን እንፈልጋለን። እንግዲህ የምታስመጣው እቃዎች የተለያዩ ሂማን ሄሮችን፣ የተለያዩ ጡት ማስያዣዎችን ኢቨን አርቲፊሻል ጡትና ጥቂቶችንም ታመጣለች ስላለኝ እኔም እነዚህን እቃዎች እፈልጋለሁ በብዙ ላይክ እንደ ኮንቴነር ደረጃ እንፈልጋለሁ ብዬ እንግዲህ የደወልኩላት። እሷም እንግዲህ መስማማቷን ገልጻልኛለች። መታ ደግሞ የሚፈጠረውን ነገር አብረን የምናየው አብራችሁ ነው። ያው እንግዲህ ውድ ተመልካቾቻችን አሁን ራሂል ደውላልኝ ደርሻለሁ ብላኛለች። እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን የምናየው አብራችን ቆዩ። እንግዲህ እንደ ቤትሽ ችግር የለውም። ትንሽ አላስተካክልኳትም ቤቴን ግን ያው አይደብርም እኮ አሪፍ ነው። ስማ አይደብርም ግን ያው ትንሽ ደግሞ በደንብ ቢስተካከል የሆነ ነገር ላምጥሽ። ኧረ ችግር ማረፍ ልበል ችግር የለውም። ውሃ ነገር እውነት አሁን ነው የወሰድኩት። እሺ እንደዛ ከሆነ ወደ ስራችን እንሂድ ማለት ነው። ያው በስልክም ትንሽም ቢሆን አውርተናል አይደለ? አውርተናል ነው። ያው አንድ ላይ ስራ እንድንሰራ አብረን እንድንሰራ ነው ፈልገው ከአንቺ ጋር መረከብ ነው ፈልገው እኔ ማለት ያው አብዛኛውን ፕሮዳክቶች ልጃቸው ያልመጣሁትኝ በስልክ ያሳያለሁ ብዬ አስቤ ነው ያሉት የምታያቸውና ከዛ የምትፈልገው ነገር በብዛት ምናምን ማዘዝ ትችላለህ። እሱ ችግር የለውም። እኔ ዛሬም አክቹአሊ ልረከብ ምናምን አይደለም ያለውን ሁኔታ እናወራና ስራን አንድ ላይ እንጀምራለን ብዬ ነው። እቃዎቹን ታሳይኛለሽ ችግር የለውም። እኔም እያየኋቸው ነበረ። ማለት ስላለው ነገር ስለነገርኩ ስለምሰራውም ሞስት ዲቴል ስላወራና ያለው ነገር እንዳሳይክና ሞር ደግሞ ምን ያክል እንደምትፈልግ እያንዳንዱ ነገሮችን እንዳሳይክ ፈልገህ ይመስለኛል። ችግር የለውም። ያው እኔም ደወለብኝ ስለሆነ ነው። ችግር የለውም ያየውኝ ነው። ግን በዚህ አጋጣሚ ምንድነው ጥቁር በጥቁር በጣም ነው ወደ እዛ ነው። አይ እኔ ደግሞ የሆነ ነገር የተፈጠረና ነገር መስሎኝ ነበር። አይ በጣም ስለሚመቸኝ አብዛኛው ልብሴ ጥቁር ስለሆነ ነው። እንደዛ ከሆነ አይ አሪፍ ስታይል። እኔም በነገራችን ላይ ጥቁር ነገር እወዳለሁ። ያው ቀይ ሰው ስለሆነ ካንተርም በበልጥ የምርባም ብያስባለሁ። እንትን ላይ አሪፍ ነሽ እንዴ አለባበስ ላይ ምናምን? ምንም አይደለም ያው ያክል አይደለም ግን አይ ቀይ ሰው ጋር ምናምን የሚሄደውን ከጥቁር ሰው ጋር የሚሄደውን ምናምን አይ ቲንክ አንዳንድ አለባበሶች ከሳይኮ ጋር ማለት ይሄዳሉ ብዬ አስባለሁ። ካለበት ሁኔታዎች ጋር ወይም ደግሞ ከሳይኮ ይሄ በጣም ቴንሽን ሆነ የምትለብሰው አለባበስ የምትመርጠውና ሰላማዊ የሆነ ስሜት ተሰምቶት የምትለብሰው አለባበስ በጣም ይለያያል። አሪፍ ምልከታ ነው። እዚህ ስራ ላይ ምን ያህል ጊዜ ነው የቆየሽው? ማለት ይሄ ንግዱ ላይ እቃዎቹን ማስመጣቱ ሸጡ ላይ ኦልሞስት ወደ ስንት አመት ልበልክ? 3-4 አመት አይሆነኝም ብለክ ነው? 3-4 አመት በጣም ረጅም ነው። ግን ያው ረጅም አመት ነው። የሚገርምህ ጎን ለጎን ተማሪ ያለሁ ነው የጀመርኩትኝ። ማለት በደንብ ዲቴል ባንተን ባለው ቀስ በቀስ ነው ትልቅ ቢዝነስ ላይ የገባሁት። አይ አሁን ላይ በጣም አሪፍ ነሽ እኮ። ስላንቺ ብዙ እንደውም ሰምቻለሁ። በጣም ጎበዝ ነች፣ አሰል ታደርጋለች። እንደ ሴት ራሱ አይደለችም፣ በጣም ጎበዝ ነች ማለት ሲባል ሰምቻለሁ። እኔ እንጃ ሰው ብዙ ጊዜ ራሱን አይገልጽም አይደለ? አብሮክ ያለ ወይም ደግሞ አንተን የሚያውቅ ሰው ነው አንተነትን ሊገልጽ የሚችለውና ስለራሴ እንደዚህ ነኝ ጥሩ ነኝ ምናምን ብዬ መናገር አልችልም፣ ይከብዳል።
እንደዛም ግን ያው ሰው ስላንቺ ሲያው በጣም ጎበዝ እንደሆነሽ ነው። እኔም አሁንም እያየሁኝ ነው። በጣም አስተሳሰብሽ ምናምን ትንሽ በጠር ያለ ነገር ነው። ተቀኝም አይ ቲንክ ግን በሰዎች ባሉት መንገድና አንተ ባልከኝ መንገድ ደግሞ ትንሽ የፈጠንክ አይመሰለክም ማለት ነው? አይ እንደዚህ አይቼ ሰው ገምታለሁ እና ብዙ ጊዜ እና ስገምት ያው ካወራርሽ እኮ ነው ካወራርሽ ተነስቼ ነው እንደዛ ያልኩት እኮ እና ምን ዕቃ እኔ የሰማችሁ ብዙ ዕቃ ታስመጣለች ይባላል። ሰምቻለሁ። የሴት ምንም አይነት ዕቃ የሚያራት ነገር የለም ሲባል ምንም የለም። በቃ ያሉ ፕሮዳክቶች በሙሉ ለምሳሌ ጥቃቅን አልባሳቶች አሉ አይደለ? ይሄ ኮስሞ ጭምር ማለት ነው። ለምሳሌ የአይን፣ የቅንድብ፣ የፊት የሚቀባቡ ነገሮች አሉ። ከፀጉር ጀምረክ በጣም ብዙ ማቴሪያሎች ናቸው። እንደገና ደግሞ የሰውነት ቅርጽ ማውጫ እንትኖች አሉ። ለምሳሌ አርቲፊሻል የሆኑ እቃዎች አሉ። ለምሳሌ ጡት የሚመስልም ራሱ አርቲፊሻል አለ በደንብ። አሁን ብዙ አለባበሳቸው ጋር ሊሄድ ቢፈልግ አይነት ከሰውነት ቅርጽ የሚያወጣ አይነት እንትን አለ እና አርቲፊሻል ነገሮች አሉ ከዳሌ ጭምር ማለት ነው። አርቲፊሻል እንደገና ደግሞ ቻፓ ራሱ እንደዚህ ምናምን እነዚህ የሚፈልጉ ብዙ ሰዎች አሉ አሁን ላይ እና እነዚህ በነገራችን ኢትዮጵያ ብዙም አይገኝም። በጣም ውድ ናቸው። ውጭ ነው ብዙ ጊዜ ግን በጣም ከሰውነት ጋር ማች የሚያደርጉ የሚመሳሰሉ። አንተ አሁን ለምሳሌ ከከለር ጋር የሚሄደውን መምረጥ ትችላለህ። ጥቁር ሰው ከሆነ ከጥቁር አሁን ፀይም ምናምን እንላለን አይደለ? ልክ እንደዚህ አይነት ነገሮች ከከለሩ ጋር የሚሄዱ ማች የሚያደርጉ ነገሮችን ከቆዳው ጋር ማለት ነው እና እንደዚህ አይነት ማቴሪያሎች አሉ ኦልሞስት የሚመሳሰሉ በደንብ አሁን ትኩረት አድርገህ ወይም በእጅ ስትነካ ወይ የሆነ ነገር ካልሆነ በቀር ምንም የሚመስል ነገር አይደለም። እነዚህ አሁን የጠራሽልኝ እቃዎች አሁን እዚህ ሀገር የሚኖሩ ማለት ነው እና ማንም ያመጣልሽ የምታስመጪው እንዴት ነው? ወይስ አንቺ ነሽ የምታመጪው ምናምን? መጀመሪያ እንደነገርኩ ግራጁዌት ላድርግ የኮሌጅ ተማሪ ግራጁዌት ላድርግ አካባቢ ነው ሲስተሙን ያስጀመሩ ማለት አሪፍ ናቸው ምናምን ልክ ሰዎች ያመጣሉ። አንዳንድ እቃዎችን እየተረከብኩኝ ማከፋፈል ነበር መጀመሪያ በየሱቆች ምናምን እየወሰድኩኝ ስልክ እንትን በቴሌግራም በተለያዩ እንትኖች እየከፈትኩኝ እነሱ የሚፈልጉ ሰዎች ካሉ ፕሮሞት እያደረግኩኝ ሲፈልጉ እየወሰድኩ አደርሳለሁ። እንደዚህ ያደረግኩኝ ትርፋማ እየሆንኩ መጣሁ ማለት የተወሰነ ፋይናንስ ነገር ፋሚሊ ሰጥቶኝ ነበረ እና ሳማክራቸው ስራው በቃ አሪፍ ነው እንደዛ ከሆነ ጥሩ ነው አይዲያው ምናምን አሉኝ። ይህንን ያማከረችኝ አጋጣሚ ጓደኛዬ ነበረች ማለት አብረኝ እዛ የምትማር ምናምን ነበረች እና እሷ በጣም ፋሚሊዎቿ ትልቅ እህቷ ምናምን በጣም ሰራበት የነበረ ቢዝነስ ነው እና ውጭ ድረስ ትሄዳለች እናቷ እና እዛ ብዙ ቦታዎች አሉ ኮሚኒኬት ታደርጋለች፣ እቃዎችን ታስመጣለች። እዚህ አምጥታ ሰራተኞቹን ከስራ አስቀምጣ እንዲያከፋፍሉላት ማድረግ በተለያዩ ቦታዎች እንዲሸጡላት ማድረግ ነው ስራዋ እና ይሄን ነገር ለምን አትሞክሪው ምናምን አለችኝ። አንድ አሪፍ ነው በቃ እንደውም እንሞክረው ምናምን ብዬ በቃ ስትነግረኝ ሙሉ ያለው ነገር ስታሳውቅ በቃ እኔም ወደድኩትኝ ማለት በጣም ትርፍ እንዳለው በቃ ልጀምረው ብዬ በትንሽ ካፒታል ነበር የጀመርኩትኝ። ከዛ ቀስ በቀስ እንዳለ ሲስተም ውስጥ ከገባው በኋላ ምን አደረግኩኝ እንደነገር በጣም ትንሽ ካፒታል ነበረች መጀመሪያ ፋሚሊ የሰጠኝ እና ትርፋማ እየሆንኩ ስመጣ ያለው ነገር እየጨመርኩ ሄድኩኝ። ትንሽ ነበር እቃዎችን ሳመጣ ነበር ባለኝ አቅም ማለት ነው። ለመሞከር ስትል መጀመሪያ ሲስተሙን በደንብ መዘረጋት አለብህ። ሰዎች የሚፈልጉት ነገር ምንድን ነው? እንደገና ደግሞ ይህን ባመጣ ማን ይረከበኛል? እንደዚህ አይነት ነገሮች መጀመሪያ ሰዎች ጋር ኮሚኒኬት ሊኖር ይገባል እና ይሄን ነገር ካደረግኩ በኋላ በቃ ፍላጎታቸው እየጨመረ መጣ። ከስተመሮችም እየበዙብኝ መጣ ምናምን እና በብዛት እንፈልጋለን ሰዎች ምናምን ሲመጡ በጣም እንትን አልኩኝ። ግራጁዌት ምናምን ካደረግኩ በኋላ በቃ እንትን ማለት አለብኝ። ንግድ ፍቃድ አውጥቼ በቃ ውጭ እየተመላለስኩኝ ማለት በጣም ቀላል አይደለም በነገራችን ላይ እኮ ከባድ ነው። በሰዓቱ ያው እንደነገርኩ ትርፋማ እየሆንኩ ስመጣ ቤተሰብ የሚያውቅ ስለነበረ ሊያግዙ ፈቃደኛ ሆኑ። ምክንያቱም የተሻለ ገቢ ስላላቸው እንደገና ደግሞ እኔ ያለኝን ተነሳሽነት የስራ ፍላጎት ይሄን ነው ሲያዩ በቃ እገዛቸው በዛው ልክ እየጨመረልኝ ሲመጣ አማከርኳቸው። ኦልሬዲ እየተመላለስኩኝ ምክንያቱም እንደነክ የጓደኛ እህት ትመላለሳለች እቃዎችን ያመጣች ነው አንብይ። የት ነው ግን የምትመላለሰው? ቻይና አለ፣ እንደገና ደግሞ ከዱባይ የተለያዩ ቦታዎች አሉ። ልክ እንደዛ አይነት ቦታዎች በቃ ህንድ ድረስም እነዚህ ነገሮች በጣም አሉ የሚባሉበት በቃ እቃዎቹ ማቴሪያሉ በደንብ ለምሳሌ ዊግ አለ አይደለ? እንደዚህ ሁማን ሂሮች
እንደዚህ ነገሮች አሁን ከዛው ከቦታው ነው የምታመጪው ማለት ነው። ሂውማን ሄር እኔ ከህንድ እዛው ሂውማን ሄር ህንድ ላይ ያው በደንብ እዛው ለምሳሌ አልኩህ እኮ አሁን ቻይና የማታገኘውን ማቴሪያል እንትን ነው ህንድ ውስጥ ልታገኘው ትችላለህ። ስለዚህ እንደዚህ ያደረኩኝ ምናምን በቃ መሸጥ እንደምፈልግ ምናምን ስነግራቸው ቢያንስ በሰዓቱ ንግድ ፍቃድ ነው አውጥተህ እዛ ቦታ ደርሰህ ለመመለስ ምናምን ቢያንስ እስከ 1.5 በጣም ብዙ ነበር ሳስበው። ከ4 ዓመት በፊት ነው አይደል? አዎ ከ4 ዓመት በፊት። አሁን ላይማ ኦቨር ነው በጣም አይታሰብም። እንደውም በሰዓቱ ያኔ ይሻል ነበረ። በቃ እንደዚህ ምናምን አልኳቸው። በቃ አሪፍ ነው ምናምን ብለው በቃ ባላቸው አቅም ምናምን አገዙኝ። የሀብታም ልጅ ነች ማለት ነው? እንደዛ ነው ማለት ያው ምንም አይልም ማለት በጣም የተጋነነ ማለት ባላ 1.5 ደረጃቸው መስጠት ከቻሉ ብዬ ነው እኔ። ያው የመጀመሪያ ልጅ አይደለሁ? የመጀመሪያ ልጅ ነሽ? አዎ የመጀመሪያ። ታናሽ እህት ምናምን ወይ ወንድም ምናምን አለሽ? አሉኝ። አዎ እንደዛ ከሆነ አሪፍ ነው። እና ከዛ እንደነገርኩ ስራውን ቀጠልኩት በዛው ልክ። መጀመሪያ ቻይና ነበር የሄድኩት እንዳለ እኔም ስለማላውቀው የጓደኛዬ ጋር ማከርኳት። አሪፍ ነው በቃ እንደውም ምናምን አለችኝ። እሷ ማገዘችኝ ማለት ከእሷ ጋር መሄድ ጀመርኩኝ። እቃዎችን ስትረከብ እያንዳንዱ ነገር መጀመሪያ እንትን ስትል ያው አዲስ ስትሆን ለሁሉ ነገር ይከብዳል አይደለ? ስለዚህ እሷ ጋርም ነበረ እየተመላለስኩኝ እቃዎች ማምጣት የጀመርኩት። ከዛ እንዳለ ሶሻል ሚዲያ ላይ እንትን ማለት ጀመርኩኝ። በቃ ኦንላይን ላይቭ ላይ እገባለሁ፣ ብዙ ነገሮች እንደዚህ መሸጥ ጀመርኩኝ። ከጊዜ ወደ ጊዜ ማለት በቃ ከስተመሮችም እየበዙ ጀስት አሪፍ የሆነ ቢዝነሶችን በዛው ልክ እያደኩ መጣሁ ማለት ነው። እና ፋሚሊ የሚገርም ያን ብር ከስጡ በኋላ እጥፍ አድርጌ ነው የመለስኩላቸው። ምክንያቱም በቃ እንዲኮሩብኝ ስለምፈልግ ነው ያን ያደረኩት። ባስቻቸው ይኮሩብሻል እናንተ? አይ እነሱ መጀመሪያ ሊቀበሉኝ አልፈልጉ ነበር፣ ግን በቃ በቂ ነው ያለኝ ነገር ከዛም በላይ በጣም ትርፋማ እየሆንኩ ስለሆነ እኔ አልፈልግም። ምክንያቱም ታናናሽ ወንድሞች አሉ ለእነሱ ቢረዱ ብዬ አሰብኩኝ። ገባክ? አይ በጣም ጥሩ ጭንቅላት ነው። የምሬን ነው። ማንም የሚያደርገውን ነገር ነው ያደረግሽው። በዚህ ለዛም ሴት ሆነሽ በዛ ሴት መሆን በራሱ አንድ ራሱ የሆነ ተጽዕኖ ነው። ከዛ በኋላ ደግሞ ወጣትነት አለ። እነዚህ ሁሉ ነገሮች እንትን ሳይሉሽ አንቺ ይሄ ሁሉ ነገር አልፈሽ እዚህ ደረጃ መድረስሽ የምር በጣም ትልቅ ነገር ነው። እና ለምን አይነት ሰዎች ነው እነዚህ እቃዎች ብታስረክቢው? ለግለሰብ ነው ወይስ ለነጋዴ ነው? እንዴት ነው አሰራርሽ? በግል አሁን ብዙም አልሸጥም ለመናገር። እኔ እቃዎች በብዛት ነው የማስረክበው። መጀመሪያ እንደነገር ስጀምር ጅማሬ ላይ ነበር እንደዛ ሳደርግ የነበረው እስክለምደው ድረስ ያለው ነገር እስካቅ ድረስ ትንሽ እንትን በሚፈልጉት እየወሰድኩ አደርስ ነበረ። ግን ቀስ በቀስ ግን እንደነገርኩ ካፒታልን ከፍ እያለ ሲመጣ ውጭ ድረስ መጥቼ መቼም በየከስተመር ወይም ደግሞ በየግል እየሄድኩኝ አልሸጥም። ገብቷል። ከስር ደግሞ እኔ ሰራተኞችን እንትን ብዬ ማስረከብ ነበረ። ሰራተኛ አለሽ ማለት ነው የራስሽ? ምንድን ነው የሚያደርጉት ሰራተኞቹ? ሰራተኞቹ ምንድነው ከስተመር ሲመጣ ወይም ደግሞ በእንትን እቃዎችን ለነሱ አስረክባለሁ። የሚፈልጉትን እቃ ለኔ ደውለው ይሄን ያክል እቃ እንፈልጋለን ይሉኛል። እነሱ ወስደው ያደርሳሉ ማለት ነው። ልክ እንደ ዴሊቨሪ ማለት ነው። ዴሊቨሪ የሚያደርጉ ሴቶች ናቸው ወንዶች ናቸው ሰራተኞች? በብዛት ሴቶች ናቸው፣ ግን ወንዶችም አሉ። ወደ 3 ወደ 4 ወንዶች አሉ። አይ እንደዛ ከሆነ አሪፍ ነው። ቢያንስ ሌላ ሰውም የስራ እድል ፈጥረሻል ማለት ነው። የሚገርም እዚህ አዲስ አበባ ብቻ አይደለም፣ ብዙ አዳማ አለ፣ ሐዋሳ፣ ድሬዳዋ ብዙ ቦታ በየቦታው ሰው አለሽ ማለት ነው። በየቦታው በቃ ክፍለ ሀገር በጣም ብዙ ቦታዎች አሉና እነሱ አሁን ነጋዴዎች አሉ። እነሱ ሲፈልጉ ምናምን በቃ እኔ እቃውን የሚፈልጉትን እቃ ያዙኛል። ሞስ እንደው የሚገርም ቅድሚያ አልቀበልም። እቃውን እጃቸው ላይ ሲገባ ነው ብሩን የምቀበላቸው። እና አሁን ታዲያ ምን ያህል እቃ ነው ለሰው የምታስረክበው? የሆነ ሰው ኦርደር ሲያደርግ የምን ያህል እቃ መሆን አለበት? ወይስ ችግር የለውም? እንደየእቃው ይለያያል። ገብቶሃል? ለምሳሌ አሁን ኮስሞቲክስ አለ፣ ለምሳሌ ሜካፕ እቃዎች፣ እንደገና ደግሞ ይሄ ጥቃቅን እንደነገርኩ አርቲፊሻል የሆኑ ልብሶች አሉ አይደለ? እነሱ አሁን ምን ያክል ብዛት ነው የምትፈልገው አንተ? በብዛት አሁን ይቀንሳል ይጨምራል። ገብቶሃል? 12 ፍሬ ይይዛል። እንደገና ደግሞ 24ም እኔ ምን መሰለሽ፣ እኔ ለእኔ ብቻ አይደለም እኔ ሳይሆን ሰዎችም አሉ የሚረከቡ ለነሱም ስለሆነ በጣም በዛ ያለ ነው ፈልገው። ከተቻለ ወደ 2 ኮንቲነር የሚሆን እቃ ነው ፈልገው እና እንደዚህ አይነት ነገር ማቅረብ ትችላለሽ። አሁን አንቺ ይቻላል፣ ችግር የለውም እኮ እኔ የምፈልገው 2 ኮንቲነር ቢያንስ የሚሆን እንደዚህ አይነት እቃዎች እፈልጋለሁ።
እሺ ለተለያዩ ሰው ማስረከብ ስለምፈልግ ምን አይነት እቃዎች ናቸው የምትፈልጋቸው? ለምሳሌ ሜካፕ ናቸው ወይስ ደግሞ አርቲፊሻል አልባሳቶች ነው የምትፈልገው? እኔ ስለ ሜካፕ ምናምኑ ሁማን ሄር በብዛት እንደዋጋው ይለያያል። 50 ሺህ የሚሸጥልህ ሂማን ሄር እና መፈልገው እኔ ሂማን ሄር እና አርቲፊሻል ቂጦችና ጡት ማሳጅ ጡቶች እነሱን ነው ፈልጋቸውና እነሱን በብዛት ታቀርብልኛለሽ። ቢያንስ አንድ ከግማሽ የሚሆነው ኮንትራል ቢያንስ አርቲፊሻል ቂጥና ጡት ማሳጅ ጡት እነሱ አሁን አንዱ ደርዘን ብቻ 12 ነው የሚይዘው። ገብቶ አንዱ ብቻ ማለት ነው። አንበሱ የሚቆጠረው በ12 ነው በደርዘን ማለት በ12 ይቆጠራል። በብዛት ስትፈልግ ደግሞ ጀስት ወደ ስንት ልበልክ 12 ይርት እንት ተቆጥረዋለህ ጀስት እና ብሩ ብዙ ይሆናል ነው 24 እያለ እንደገና ደግሞ 48 እንደዚህ ያሉ ያድጋሉ ብዛታቸው ማለት ነው። ስለዚህ ብሩን በዛው ልክ ነው። እኔ ብሩ ችግር የለውም ግን እኔ ይሄ ሁላ ዕቃ እየወሰድኩልሽ መቼም ዲስካውንት ታደርግልኛለሽ ብዬ አስባለሁ። ምክንያቱም ከዚህ በኋላ አብረን ነው የምንሰራው። ያሰብኳቸውን ብዙ ስራዎች ስላሉ አንቺም ሳይሽ በጣም ጠንካራ ሴት ነሽ። እኔ ደግሞ እንደዚህ አይነት ሰው ፈልጋለሁ። በጣም እቃዎች ነው አንተ ተረክበህ አንተ እንዴት ነው ማለት ልትሰራ ያሰብከው? ከኔ ወሰድከው ኦልሞስት ተረከብከኝ። ከተረከብከው በኋላ ማለት ማከፋፈል ነው የፈለከው ወይስ በየቦታው ማለት እንትኖች ጋር ነጋዴዎች ጋር እንዴት ነው ኮሚኒኬት ልታደርግ የፈለከው? እኔ አሁን እቃዎቹን ስልሽ ሳምፕሎችን አይቼ ምናምን አንደኛ ለራሴም ነው የምፈልጋቸው። ሳምፕል ችግር የለም ስልክ ላይ ያሳይካል እንዳለ ሙሉን እንዳለ ቪዲዮዎችም ስላሉ እንዴት እንደሚለበስ አለባበሱን ሜካፖቹ እያንዳንዱ ለምን እንደሚጠቅሙ እያንዳንዱ ቪዲዮዎችም ስላሉ ከነሱ ጋር ጀስት ማስረዳቸው። ምክንያቱም እያንዳንዱ ዕቃ ይዘህ መዞር አትችልም። እኔ የምፈልገው ምን መሰለሽ አሁን ይሄን የምነግርሽ ለማንም አልናገር እንደዚህ ነገር አይነገርም፣ ግን ለአንቺ የምነግርሽ ስላመንኩሽና ጎበዝ ስለመሰልሽኝ ነው። ወደፊት ደግሞ አብረን ስለምንሰራ ብዬ ነው። ምክንያቱም በጣም የምታግዥኝ ሰው ስለመሰልሽኝ ነው። እኔ የምሰራ አሁን ያልኩሽን ቢያንስ ሁለት ኮንትሮለሮችን እነሱን ተረክቤሽ ማከፋፈል ነው ፈልግ። ካከፋፈልኩት በኋላ የሰውን ፊድባክ አይቼ እኔ ፋብሪካ ልከፍት ስለፈለኩ ነው እንደዚህ ነገሮችን የማምረት ማለት ነው። አሪፍ አይዲያ ነው። አሪፍ ከሆነ ነው እዚህ ሀገር እንደዚህ አይነት ስለሌላ በነገር ጥራት ይፈልጋል። እንደነገርኩ ሰው የሚፈልገው ጥራት የሆነ ኦሪጂናል ነገሮች ነው። ብዙ አሁን ሀገራችን ላይ ከልብስም ከብዙ ነገር ስታያቸው ጥራታቸው በጣም የወረደ ነው። ምክንያቱም ማቴሪያሎች በጣም ውስን ስለሆኑ ይመስለኛልና አሰራሩም እያንዳንዱ ነገር ጥንቃቄ ይፈልጋል። ልክ ራሱን ኮፒ ራሱን አድርገን መስራት ከፈለክ በደንብ እዛ ሂደህ ወይም ደግሞ እንደነገርኩ ቻይና ሀገር ህንድ ምናምን ሂደህ እንዴት እንደሚሰራ ለምሳሌ ማምረቻ ቦታው ጋር ሂደህ ያን ነገር በደንብ እንትን መውሰድ አለብህ፣ ስልጠና መውሰድ አለብህ እንጂ ዝም ብለህ ከመሬት ተነስተህ ጀምረው ኪሳራ ውስጥ ሊገጥም ይችላል። እኔ ካየሁት አንፃር ነው። አይ ልክ ነሽ። ግን ያው እኔ የተለያየ ጊዜ ውጪም ስለነበርኩኝ አይቻቸዋለሁ፣ እቃዎቹንም ማውቃቸዋለሁ እና አሁን ላይ የሚፈልገው ሰው ተቀባይነት ይኖረዋል ወይ እንደዚህ በብዛት እንደዚህ ይመጣና ሰው ቶሎ ይገዛኛል የሚለውን ነው የሰውን አቀበል ነው። ለዛ እኮ ነው ማለት የራሱን ኮፒ አድርገህ መስራት አለብህ ያልኩ። ራሱ ያኛውን ይሄኛውን ያመሳሰለና ልዩነት ካለው ፌክነቱን አይቶ ላይገዛ ይችላል። ፌክ ያን ያህል ፌክ አይደለም የምሰራው። የራሴን ሎጎ የራሴን ሁሉ ነገር እንትን ብዬ ግን አለ ሰው አለ ውጭ ሀገር የሚሰራ ልጅ አለ። እሱን ነው እንደውም ያመጣሁትና አሁን መጀመሪያ ሪስክ ወስጄ ማምረት ከመጀመሪያ በፊት መጀመሪያ እስቲ ሰዎቹ ይገዛሉ የሚለውን በትንሹ ሊው ብዬ ነው። ከዛ በኋላ አብረን አንቺም ታግዝኛለሽ፣ ምክንያቱም አንቺ እዚህ ስራ ላይ ስለምትሰማ ለአንቺም አሪፍ ነው ብዬ አስባለሁ። ችግር የለውም። ስፔሲፊክ ቦታ አለሽ ማለት ላይክ እንደ ቢሮ እንደ መሸጫ የሚሆን ቦታ አለሽ ወይስ ዝም ብለሽ እቃዎች ይመጣሉ ዝም ብለሽ ማከፋፈል ነው? እቃዎቹ ማስቀምጥበት የራሱ የቻለ ቦታ አለው። ሰው እዛ መጥቶ ይገዛሻል በፍሬ ወይስ አንቺ ከዛ እየሰራሽ የሚፈልጉ ሰዎች አሁን ቦታው ድረስ መምጣት የሚፈልጉ ሰዎች ካሉ መምጣት ይችላሉ። እዛ ቦታ ድረስ መጥተው ተረክበው መሄድ ይችላሉ። አይ እና ሳምፕሎችን አሁን መጥቼ ነው ማየት ያለብኝ ሚስ ትችላለህ፣ ማየትም ትችላለህ። ኮንስ ደግሞ በስልክ ማዘዝ እኮ ትችላለህ። ምክንያቱም እኛ ስራችን ላይ ማለት ታማኝ ነን በጣም ብዙ ነገር ግን መታጨበረብሬ መስሎኝ ስትታየራሳ ችግር የለውም። እሱ ነገርኩ ከኛ እንደዚህ ኦሪጂናል ነገር ነው እንጂ እንደዚህ ፌክ የሆነ ነገሮችን አንሸጥም። እሱን ደግሞ ማንም የገዙኝ ሰዎች ደግሞ ከስተመሮች መጠየቅ ትችላለህ። በደንብ አመስግነው ደጋግመው ነው የሚጠይቁኝ። ገብተዋል እና አሁን ስልሽ እኔ እስከ መቼ አንቺም የራስሽን ነገር የራስሽን ፋብሪካ መክፈት ፈልጋለሽ እንደዚህ አይነት ነገር ላይና ያው አንቺም እኔም ተጠቃሚ እንሆናለን ብዬ ስላሰብኩኝ ነው። ሀገራችንም አለ ሀሳቡም አይዲያውም እኮ አለኝ እኮ ግን እንደነገርኩ ራሱን ኮፒ አድርጎ ለመስራት ትንሽ ጊዜ ይፈጅብኛል። እዛ ቦታ ወይም ደግሞ ቆይቼ ሙሉ ለሙሉ አሁን የተወሰነ መንገድ ስልጠናውን እዛውን እኮ ስመላለስ እያየሁ ነው።
እንዴት እንደሚሰራ እንደገና ደግሞ እቃዎች አሉ እዛ ማሽኖች እነሱ ለመግዛት በጣም ኦቨር የሆነ ነገር ያስፈልጋል ካፒታሉ በጣም ብዙ ስለሆነ እሱን ደግሞ ለማመቻቸት ይኖርብኛል ብያስባለሁ እና ደግሞ አንዳንዴ ብቻህን የሆነ ነገር ለማድረግ ትንሽ ቻሌንጅ ይኖረዋል ስለዚህ አብረህ ተጋግዘህ የሆነ የምትሰራው ሰው ብታገኝ ኦልሞስት ያን ማለት ከፍተህ ምናምን መስራት ትችላለህ ብያስባለሁ በዚህ አጋጣሚ ማለት ልክ ላይኖች ለመጠየቅ ግን ያው መጠየቅ ስላለብኝ ነው ምክንያቱም አብረን ስለምንሰራ ማለት ብቻሽን ነው የምትኖሪው አሁን ቤተሰብ ጋር ነው አብረሽ ወይ በዚህ ሰዓት ነው ብቻዬን የምኖረው እንዴት ፋሚሊ ጋር እኖራለሁ እንዴ የምርሽ ነው ስለዚህ ያው ትልቅ ያን ያህል ትልቅ ወጣት ነሽ ያው ከቤተሰብ ጋር የምትኖሪ ነው ብዙ ነገሮችን ራሴን ችዬ ነው የምኖረው በዚህ እድሜ ደግሞ ማለት ለነፃነትም ለብዙ ነገሮችም ጀስት የሆነ ነገር ለማሰብ አይዲያዎች ጋር ምናምን እኔ ራሴን ችዬ መኖር ስላለብኝ ቆይቻለሁ ያን ስራ ከጀመርኩ ጀምሮ ራሴን ችዬ ነው የምኖረው አይ ስልሽ እጅሽ ላይም ደግሞ ቀለበት እያየኝና ማለት አግብተሽ ነው ወይስ ምንድን ነው አይ አይደለም ይሄ እንኳን ሌላ ጉዳይ ነው አጋጣሚ የሆነ ነገር ዝም ብዬ ነው ያደረኩት ስታይል ምን አይደለም ለጥኝ ስለምወድ ነው የምርሽን ነው እኔ እንደውም ያገባሽ ማን ነበር የመሰለኝ አይ ስለምወድ ነው በቃ እንደዚህ ዝም ብዬ አንዳንዴ ደግሞ የሚያስቸግሩ ሰዎች ይኖራሉ አይደለ እንደዛ ነው እንደዚህ ራስ ለማስከበር የምትጠቀሙ ነገር እንዴ እስከመቼ ማለት ተሳቲ ማለት ፍቅረኛ አለሽ ነው አይደለም እና እንዴ ስለዚህ ግራ ስለገባኝ እንደነገርኩ እኮ ነው ማለት ማይሆን ሰዎች ወደ ህይወት ይመጡና ረብሸው ምናምን ይሄዳሉ ብዙ ነገር ያበላሽ እሱ እነሱ ለመገደብ የተጠቀምኩበት ሲስተም ነው እስከመቼ ተገደብያለሽ ብዬ ነው ይሄንን ካረክሽ ማንም ወንድ አይቀርብሽም ያ ነገር እኔ ደግሞ እሱን አልፈለኩትም ለማን ለጊዜው እንደነገር ስራ ላይ ብቻ ትኩረት ማድረግ የፈለኩት እና እንግዲህ የሆነ ጊዜ የራሴን አረጋግጬ ምናምን አንድ ቀን ወደ ትዳር ህይወት ውስጥ ገባለሁ በስላሰብኩ ከዚህ በፊት ምን ፍቅረኛ ምንም እንደዚህ አይነት ሪሌሽንሺፕ ጀምረሽ አታውቂም አይ የሆነ ጊዜ ነበረሽ እና እንዴት ተለያያችሁ ማለት እንዳይሽ ከሆነ በጣም ጎበዝ ነሽ በዛ ላይ በጣም ብሪሊያንት ነሽ እንደዚህ ሴት እንዴት ይገናኛል ይለያያል አይደለ ማለት ያው ክፍተት አይጠፋም እንደነገርኩ እኔ ከስራዬም ጋር ውጪ ሄዳለሁ መላለሳለሁ እዚህ እመጣለሁ ከዛም አንፃር በቃ ያው ማለት የተማሪ ያለው ጓደኛዬ ነበረኝ ግን ብዙም አልነበርንም ማለት ይቻላል የሆነ ጥሩ ጊዜ አሳልፈናን ከሆነ ጊዜ በኋላ ግን ሁለታችን መግባባት አልቻልንም የምሰራውን ስራም በቃ እሱ ደስተኛ አይደለም ሁለተኛ ደግሞ እምነት ላይ ብዙም አይደለም የሆነ በቃ ቅናትም ብዙ ነገሮች አለበትና እንዴት አይቀናት ሲጀመር አንቺ ነው የመሰለሽ ልጅ ያውናት እኮ ነው አይ እንዴ እኔ ማንም ወንድ ይቀናል ስፔሻሊ ቆንጆ ከሆነች ሚስቱ ብዙ ወንድ ስለማያት ነው ስለዚህ ማንም የሚያደርገው ነው ማለት ቅናት ያን ያህል ኢሹ ሊሆን አይችልም ወይ ከባድ ጭቅጭቅ ካለና የሆነ መተማመን ከሌለ በመካከልህ ላይ ነፃነት ነው የሚያሳጣከና ልክ አይደለም የትም ሆነ ስትመጣ የትም ለክ ሰርተክ ምንም ነው እና ማለት እንደነገርኩ በቃ ጭቅጭቅ ምናምን ካለ በጣም የሚሰለችው ያስጠላል ጭቅጭቅ ያስጠላል ግን ብዙ ጊዜ እንደው ሴቶች ናቸው የሚጨቃጨቁ ምናምን ናቸውና ወንድ አለ የምርሽን ነው የምሬን ነው ማለት በቃ ስትወጣ ስትቀመም የት ሄድሽ የት ወጣሽ ስልካት አላነሳሽልኝ ገባክ ስራ ላይ ሆነክ ስልካ ካልተነሳ ማለት እንዴት ነው የሚያስበው አንዳንዴ እንደዚህ አይነት ነገሮች በጣም ይከብዳሉ ለስራ እንዳይወተን በጣም ጫናዎች ይፈጥራሉና በቃ ልክ አይደለም ብዬ በቃ ነገሮችን ከታድርቂ ስራዬ ላይ ትኩረት አደረኩኝ አንቺ ነሽ አልፈልግም ያልሽው ማለት መግባባት አልቻልንም ሁለታችን ነው ገብተሃል በቃ እንደነገርኩ ብዙ ችግሮች አሉ ካልተረዳ ወይም ደግሞ ካልተረዳኝ እኔ እንዴት ነው አብረን መኖር የምንችለው እንዴት ነው መግባባት የምንችለው እሱማ ልክ ነሽ ያው አንቺ አልፈልግም ብትቆይ እሱስ እንዴት ዝም አልፈልግም ስትይ እሺ ምናምን ብሎ ተቀበለ አምኖ ወይስ ምን አለ አይ የተወሰነ ጊዜ እኮ ያው ነገር ይኖራን ገብቷን የሆነ ነገር አብረን ኑሮ የሆነ ተወሰነ ጊዜ በፍቅር አብረን አሳልፈህ እኮ ቶሎ አትረሳሳ ትችላለህ ግን በቃ እንደነገርኩ ስልክ አላነሳለ ስል በጣም ይጮሃን ይጨቃጨቃል እንደዚህ አይነት ነገር ሲኖር እኔም በቃ ተውኩት በቃ ስራዬ መስራት ፈልጋለሁ የተወሰነ ጊዜ ስጠኝ አልኩት እሺ አለኝ በዛው ተለያየን ማለት ከዛ ቆማ በጣም አይወድሽም ማለት ነው እንደዛ ከሆነ ነው ብለክ ነው ያው ብቻ እኔ እንደዛ ነው ይወደኛንም አይወደኝም ማለት አልችልም አይ እንዴት ቶሎ ጊቭ አፕ አረጋብኝ ነው የራሴን ችግር ሊኖርብኝ ይችላል አይደል ግን እኔ በሰዓቱ ያሰብኩት ወጣት ነኝ ስራ መስራት አለብኝ ነገ የተሻለ ህይወት ለማኖር ደግሞ በሰዓቱ ያሰብኩት በቃ ስራ ላይ ትኩረት ማድረግ ነበር እና ይሄን ያው እጅሽ ላይ አርክሽ ይሄ ቀለበት
እንዴት ልታረጊ በጣም እንትን እያልኩኝ ነው ማለት ደጋግምከውና ቀለበት ላይ በጣም ትኩረት እያደረግክ አይ ትንሽ ግራ ስለገባኝ ነው ማለት ጥያቄ ስለሚሆን ነው እኮ ቃል ኪዳን ወይም ደግሞ የትዳር ቀለበት አይደለም ስማ አስተውቃል ግን ይሄን መች ነው ያደረግሽው መች ልታረጊ አሰበ ሆነና የሆነ ምክንያት ይኖራል ይሄን ለማድረግሽ ቢሳሰብኩ ነው ማለት አንዳንድ ነገሮች አይነገሩም በነገራችን ላይ ብዙ ጊዜ የግል ነገሮች መጠየቅ ያለበት አይመስለኝም ማለት ተገናኘ ነው ለስራ መሰለኝ አይ ይቅርታ አይ በደንብ ሞር ፍሬንድሊ እንድንሆን ስለፈለኩ ነው እንደውም እስካሁን ዝም ብዬ አወራው ከኦሬዲ አላል ስለጠየቅከኝ ምናምን ነው ስለራሴ ብዙ ነገሮች እያወራው ያለውትና ሞር ስራ ላይ ተቆር ብናደርግ ኩሱማ ስራላችን ማለት ተስማምተናል እኮ ኦሬዲ ምን እንደምናደርግም ግን ያው ስንሰራ መቼም እንደ ስራ ሳይሆን እንደ ፋሚሊ ከዚህ በፊት ሁለት ቀን በስልክ ያወራን ይመስለኛል አይ ቲንክ እና አሁን ደግሞ መጀመሪያን በአካይ ተገናኘ ነው አንተና ምኝክ ነው ቤት ከመጣው እዚህ ማንንም የለም አንተ ጋር እናንተ ብቻ ነው ያለን ይመስለኛል እንዴ ፈርተሽ እኔ ብቻዬን ነው የምኖረው ኦኬ ነው አረ ሴት ነኝ መችስ የሆነ ነገር እኮ አለ ዝም ብለህ ማታውቀው ሰው ቤት ሄደህ ማለት መግባት ምን ማለት ነው የሆነ ነገር አለው ብቻ ግን ያው እኔ ስላመንኩ ነው እና ደግሞ በስልክም ብዙ ጊዜ ስናወራ ይሄ በመናወራበት ጊዜ የተረዳሁት ነገር ካንተ ስላለ ነው እሺ ያለ ፍላጎትና ፍቅር ነው የተረዳሁት ይቅርታ እኔ አንቺ ለማስከፋትም እንደዚህ እንደተኝ ሳይሆን እኔ መጠይቅሽ ያው እኔ የራሴ ችግር እኔ አይ ቲንክ አስተዳደገም ሊሆን ይችላል በጣም ክሎዝ ነው ሰው ላይ አይ ችግር የለውም እኔ መጠይቀውን አላውቅም ግልጽነትን አልጠላሁትም ችግር የለውም ግን ያው ከዚህ በላይ ስለ ግል ባናወራ ደስ ይለኛል ማለት የደረሰብሽ ነገር አለ ነው ወይስ አይ የለም አይ እና ምንድነው እንደዚህ ስለሽ የሆነ ነገር ከደረሰብሽ እሱ ማስተውስ ማፈልግም እስኪ ስላንተ ንገረኝ ማለት ስለኔ ብዙ ነገር አውቀሃል ኦልሞስት ግን ስላንተ ንገረኝ ምክንያቱም አብረን ብዙ ስራዎች አብረን እንሰራለን ስላልከኝ አብረን የሚሰራውን ሰው በደንብ ማወቅ አለብኝ ቸኮ ተሰለዛ እኮ ነው የጠየኩሽ ምንድነው ማወቅ ፈልጊ ስለኔ የምፈልግን ጥቂኝ እኔ ደስተኛ ነኝ ማለት የሁሉ ነገር በጣም ብዙ ነገር ነው ካመረከብ የምፈልገው ምናምን ስትለኝ አይ ቲንክ ብዙ ካፒታል ጠይቃል ከህይወት አንፃር ነው አንዴስም የሁሉ ነገር ሊኖር ይችላል አንደኛ በዚህ እድሜክ ሁለተኛ ደግሞ እዚህ ብቻውን ነው ትኖር ያን ተከራይተው ቤት ነው ይሄ የራሴ ነው ግን አይደለም የገዛሁት የቤተሰብ ነው ያው ለኔ የሰጡኝ ነው የቆየ ቤት ነው በጣም የቆየ ነው አይ ያስታውቃል ቤቱማ ያው የበፊት የቆየ ነው አዲስ እንዳልሆነ ያስታውቃል ግን ያው ነው ግን በዚህ እድሜ ይሄ ነገር ቤት ካለክ እንደገና ደግሞ ብዙ ካፒታል እንዳለክ ነው የሚነገርክ እንዴ ማለት ቤቱ ንቀሻት እንደሆነ አሪፍ እኮ ቤት እኮ ዝም ብለን የሆነ 900,000 ብር ዝም ብለን ኢንቨስት ብናደርግባት እኮ ቆንጆ አበባ ነው የምናስመስላት አይ 900,000 ብር እዚህ ካፒታል እንደዚህ ከመታባከን እንደዚህ ከመታደርክ እኔ ላይ ስራው ላይ ተቆርብ እንሰራበት ይበልጥ ማለት እጥፍ እናተርፍበታለን አይሻልም እዚህ ጋር አሁን ምን 900,000 ብር አወጣህና እንደዚህ የሆነ ቤቱን አስተካከልክ እንበል ከዛስ ምንም ትርጉም የለውም ግን እኔ ጋር አሁን ሰራበት ስራ ላይ ሞር እንትን ብንሰራበት አሪፍ ይመስለኛል እንዴ ደግሞ ስታየው ቤቱን የነክል እኮ አይደለም ማለት ብዙም አይደለችም ትንሽ ግድግዳው ቢፈርስ ነው ግድግዳው እየፈረሰ ማለት ስራ እንስራ ነው ወይስ ምንድነው ምን ችግር አለው ማለት ችግር የለውም እኮ በተረፈው ትኖርበታለህ ግማሽ ጎን ቢፈርስ በግማሹ ትኖራለህ ሲቀጥል ደግሞ እኔም ዝም አልልክ ማለት እንተጋገዛለን አይ እንዳይሽ ከሆነ በጣም ቶሎ ተጫዋች ምናምን ቀለኛ ምናምን አሽ እንጂ ናይ ብለክ ነው እንጂ ማለት አንቺ ሰላም እኮ ኢንቨስት ማለት ብድር የምፈልግ ከሆነ ችግር የለውም ግን እኔ ሜቢ ለቤታችን ቤቴ ትንሽ ናክሻት ስለመሰለኝ ሆነ ካፒታል ሲጨምርበት እኮ በዛው ልክ ጥፍ እየተረፍክ ነው የምትሄደው ስማ አሁን በ900 ብር ተጋገዝበትኝ አሪፍ ነው እንዴ በጣም ብዙ ዕቃ ያመጣል 900,000 ምን አላት እኔ እኮ ለዚህም እኮ ዝም ብለን ነው እሺ ቀለማ ምናምን ከቻለ ብዬ ነው እና በቃ የነሽ ሴት ነው የጎደለው ሴት ሞቅ በታረገው ምናምን ቡናው ምናምን አይ ቢሆን እዚህ ጋር ከምታባክን እኮ አትርፈህበት ምናምን የተሻለ ቤት በቃ አዲስ ቤት ብትሰራበት በጣም አሪፍ ይመስለኛል አክቹአሊ ይሄ ቤት ነግሬሻለሁ ያኔ ቤት አይደለም ማለት የቤተሰቦችን የገዙት ለኔ ስለሰጡኝ ነው ላይክ ግን አንተ ነው የምትኖርበት አይደለ እኔ ያው ከስንት ኮች ሰመጣ አንተ ነው ህይወት የምትመሰርትበት የምትኖርበት እዚህ ቤት ነው አሁን አግብተህ ልጅ ወልደህ የምትኖርበት አስማር ግን እኔ የቤተሰቦች ቅርስ ስለሆነ ባለ ካፒታል ደግሞ እዚህ ጋር ከምታባክነውና ለቀለም ለምን ከምትል አትርፈህበት እኔ ጋር አብረን ሰርተንበት ጀስት በቃ የተሻለ ቤት ብትገዛ ነው አሪፍ ማለት ያሰብሽው ስራ አለ ነው ማለት እነዚህ ኢንቨስትመንት ጠይቅ ነው ወይስ ምንድነው ማለት
ብሩ ለኔ ተልክልኝና ከዛም እንደምናደርገው መቼም ታምነኛለህ ያስባለሁ እኮ እንደነገርኩ ብዙ ነገሮች እንዳማከርከኝ ከሆነ ብዙ እቃዎች እንደምትፈልግ ነግረከኛልና እኔ ግማሹን እከፍልልሃለሁ ግማሹን ደግሞ አንተ ተሸፍንና እቃዎችን አስመጣልሃለሁ ከህንድም ከቻይና ግን አሁን አብዛኛው ነገር እንደነገርኩ ይዱቤ ነው አብዛኛው ይሰጣቸዋል ከሌላቸው ምናምን ሙሉ ዕቃ ሲሸጡ ለኔ ብሩን ያስገቡልኛል ገባኝ ግን ስለሽ አሁን እኔ ችግር የለውም የምትፈልጊ ከሆነ እንደዚህ አይነት ብር ለኔ ምንም ማለት አይደለም 900 ሺህ ብር በዶላር እንኳን ብናየው በጣም ትንሽ ብር ነው ኢቨን $7000 ወይ 8000 በጣም ትንሽ ብር ነው የጠይቅሽኝ ያለሽ ግን እኔ ያልኩሽ ያለሁት ላይክ እንደ ቤተሰብ አሁን አንቺ ጓደኛዬ ስለሆንሽ ነው ሁሉ ነገር ማዋራሽ ነገርሽም ከማንም ጋር ራሱ እንደዚህ አውርቼ አላውቅም ምን መሰለሽ አይ ነው ትንሽ ግራ ሊያጋባሽ ይችላል ግን እኔ ምን መሰለኝ ይሄ ቤት ለኔ ላይክ እንደ ቅርስ ነው ሌላ ቤትም እኮ አለኝ እኮ የራሴ ቤት አለኝ ግን ይሄ እንደ ቅርስ ነው በጣም ወደው ነው ለዛ ነው እዚህ ቤት ላይ ብዙ ጊዜ ማሳለፍ ማለት ቤተሰቦችን ይሰጡኝ ማለት አሁን እንደነገርኩ ያን እቃው እናምጣና ካመጣን በኋላ ከተሸጡ ምናምን በትርፉ ራሱ ማስተካከል ትችላለህ ላስተካክለው ካልክ ግን እስከመቼ ቤት ያኖርካል ማለት የተሻለ ቤት ያስፈልጋል ማለኝ የነገርኩሽ ነው አለኝ ሌላ ቤት አለኝ ግን ይሄ ቤት ምናልባት አንድ ቀን አስተካክለው አከራይቶት ኖራለህ ያስባልኩ ምናልባት ሌላ ቦታ መኖር ይሄ ቤት ለማንም እኔ እንደነገርኩሽ ነው ይሄ ቤት አይከራይም አይሸጥም ቀን እያሳደስኩኝ ለአሁን ደግሞ ለልጄ ዳይመጣው ማንደ ማስተላለፍ ነው ፈልኩ ቤተሰቦቼም እንደዛ ያያረጉ ስለሆነ እንደየሹ ከሆነ በጣም የቆየ ቢሸጥ ራሱ በጣም ብዙ ነው የሚሸጥ አንድ ቀን እኮ ከተኛበት እንዳይፈርስ በጣም እንዳየሽ ከሆነ ግን አንቺ በጣም ቤቴ ላይ የሆነች ችግር ያለብሽ ነው ይመስላል ኢንቨስት አድርግባት ስለራሱም ገርሽ የምሬን ጣራ ወይም የሆነ ነገር ፈርሶብህ ከተኛበት ህይወትን ባጭ እንዳይቀር ይላንተ አስብኝና ማለት ማሰብ ለኔ ማሰብ ጀመረሽ ነው ወይ ያው ሰው አይደለህ እንደ ሰው ባህሪ ያው ለሰው ታስባለህ አይ እሱማ ልክ ነሽ እኮ ግን አይ ቲንክ እኔ ችግር የለውም አሁን ብር የምትፈልጊ ከሆነ ቢዝነሱ ነው አሪፍ ከሆነ እኔ የሚያዋጣን ከሆነ ችግር የለውም እኔ አውርተናል እኮ በስልክ አውርተናል አሁንም እንዳወራኸኝ ደግሞ ከሆነ ብዙ ነገሮች እንደምትፈልግና በጣም ብዙ እቃዎች ተረክበክ ማከፋፈል እንደምትፈልግም እና ደግሞ እዚህ መክፈት እንደምትፈልግ ነግረኸኛል እኔ እንደውም እኮ ስልሽ ለሁለት ኮንቲነር እንደውም ያስቀመጥኩት በጀት ነበር ላንቺ ልሰጥሽ ያሰብኩት ወደ 19 ሚሊዮን አካባቢ እኔ አንቺ አስቀምጪ ነበር ማለት ሰጥቼሽ በሱ ማለት ትንሽ ሊሆን ይችላል ግን ይበቃኛል ብዬ ስላሰብኩ ነው ለመጀመሪያ ያህል ይበቃኛል አይ እኮ በጣም ብዙ እቃ ማምጣት ይችላል እኮ ለዛ ነው አንቺ የሚያስፈልግሽ ከሆነ ችግር የለውም እኔ ከ19 1 ሚሊዮን ጨምሬልሽ እንዳልኩ 900 ሺህ ያስፈልግሻል መሰለኝ አይደለ ተጠቅመሽ ትመልሽልኛለሽ አብረን እቃውን አምጥቼልህ እኮ ለአንተ ተጨማሪ ለማስረከብ ስለፈለኩት ነው እኮ ችግር የለውም እኔ 20 ሚሊዮን ብር እሰጥሻለሁ ግን እኔ እንደዚህ ማጨበርበር የሚባል ነገር አለ አሁን ላይና ማጨበርበር ነው እንደዛ አይደለም ግን እንደዚህ ነገር ማለቴ ማለት እንዴት አሰብከው ይሄ ነገር እንዴት ሐሳብ ውስጥ ይመጣልሽ አለ ማለት እስካሁን ቁጭ ብዬ አንተ ያወራውክ ያለው ስላመንኩ ይመስለኛል ነገር ደግሞ አንተ ናም የነዚህ ቤት ድረስ የመጣሁት ገባኝ ግን ምን መሰለሽ እንዴ በጣም ብዙ ብር ነው አይ ቲንክ ለኢትዮጵያና ያሳስብ ብር ሐሳብ ማይንሽ ላስቀርሽ ግን አንቺ ናለ እንደዛ ጠይቀጠርኩሽ ሳይሆን በጣም ብዙ ጊዜ ጓደኞች ተሰርታለሁ ልጅ አይደለም በጣም ቤተሰቦች ሀብታም ናቸው ከመሰለኝ ተቸግሬ ኖርኩ ሰው አይደለም ገብቷን የብር ችግር የለብኝም ገብቷን ግን አብረን እንድንሰራ ስለፈለኩ ነውና ይሄን ብር ስላወጣክ ወይም ደግሞ እንደዚህ የሆነ ነገር ከስራለሁ ወይም ደግሞ የሆነ ነገር ይፈጠራል ብለክ ችግር የለም እሺ ይቅርታ ማለት እኔ ላይክ እንደ ዋርን እንደ ጥንቃቄ ነው ያሰብኩት እንጂ ሌላ ነገር አስቤ አይደለም ችግር የለውም እኔ ስራውን ችግር የለውም የምሴት ነኝ እኮ ገብቷን ምንም ለጓዳህም ወይ ደግሞ ተደረክ አይደለም ካልፈለክ ይቀራል ነው እንዴ መቅረትም አይለበትም ነው እንዲቀር አይደለም እኮ ያው ለጥንቃቄ ነው እና ደግሞ አንቺ ሳይሽ ነው በጣም ታማኝ ነው የምትመስለው የራስሽ ስራለሽ ደግሞ የትምህርት ሄጂማቺም ደግሞ ተፈራርመንም ነው የምሰጥሽ ብሩ እና ችግር የለውም ግን እኔ ምንም ስራ ላይ ምንም አይነት ክስረት አልወደም መክሰርም አልወደም አይ ማለት አብረን እንሰራለን የሚያሳስብ ጉዳይ አይደለም እሱ ነው ይሄን ደግሞ በሂደት ታየኛለህ ታቀኛለህ ይሄ ገንዘብ አሁን የምሰጥሽን ገንዘብ ከኔ ኪስ ላይ ወጣ ይችላል ያው ቤተሰቦች ያወረሱኝ ይሰጡኝ ሊሆን ይችላል ግን እኔ ደራሲ ገንዘብ ነው የማየው
ምንም አይነት ገንዘብ እንዲጠፋም አልፈልግም። ችግር የለም ምንም ምን መሰለሽ እኔ አሁን ላይ ስራ መስራት ያሰብኩት ስልሽ ቤተሰቦችን በቃ ስራ ለማጀመርም ያው ስለሆነ ምናምን ነው እንጂ እኔ ስራ በህይወቴ ሰርቼ ማለት ያመረ ነው ምንም አይሰራ። ምክንያቱም እኔ ቤተሰቦች በጣም ያላቸው ሰዎች ናቸው። አይ ነው እኮ ግን ቢያንስ ሊናረፍ ያገኛል ብትሰራበት እሱ ለዛ ብዬ ነው ውጪ ነው የምኖረው። ያው ውጪ የኖርኩ ብር የተላከልኝ የተዘናናሁኝ ነው የምኖረው። ኢቨን ምንም ስራ ሳልሰራ የራሴ ሁለት ቤት አለኝ። ቤተሰቦችም ያወርሱኝ ፋብሪካ አለ። በዛ ላይ ነው እንደዚህ አይነት ቤት ማለት እንደዚህ አይነት ህይወት ከማኖረክ በጣም ይገርም ነው። ቆይ እንዴት እስካሁን ፍቅረኛ ላይ እስከማላገባህም ማለት የሁሉ ነገር እያለክ እንዴት እስካሁን የራስ የሆነ ህይወት የለም? ምን መሰለሽ እኔ ቁም ነገር እስከ ረጅም ጊዜ ቁም ነገር አላስብም ነበር። በቃ ጀስት ሴት ልጅን በቃ ጀስት ለመዝናናት ምናምን ከዛ በኋላ በቃ መዝናናት ማለት አንድ ሳምንት ተዝናንታ ምናምን እንደዚህ ነው። ውጭ ሀገር ላይ ያሉ ሴቶች በቃ ይሄ ቁም ነገርም አያስቡም። አይ ካስተዳደግም ካዋዋሪም ሊሆን ይችላል እንደዚህ ነገር። እንደውም እዚህ ከመጣሁ በኋላ ብዙ ጓደኞችን ሳቸው ድሮ ማውቃቸው ምናምን አግብተው ምናምን ሴት ነው ትንሽዬ ጭንቅላቴም እንደዚህ ነገር ለምን አልጀምርም ምናምን እያሰብኩኝ ምናምን ማለት ነው። እና ምን አይነት ሴት ነው የምትፈልገው ማለት አሁን ላይ? ጎበዝ በቃ ሴት ማለት ስራ መስራት የምትችል የኔን ነገሮች እኔ እንደነገርኩሽ ነው። ቤተሰቦች ናቸው ብዙ ነገር የሚሰሩትና እኔ ያን ያህል ስራ ላይ ብዙ እውቀትም ስለሌለኝ ምናምን በቃ እኔ የምሰራውን ስራ እንደ ራሱ አድርጋ ማስተዳደርም ማሳደግም የምትችል ሴት በቃ እንደኔ የሆነ ሁሉ ነገር መቋጠር የምትችል ሴት ያለኝን ነገር እንዳለ በቃ እንደዛ ማድረግ የምትችል ሴት ነው ፈልገው። ግን እንደዚህ ሴት የለችም። ብዙ ጊዜ አሁን የተማረች ሴትም የለችም። መዝናናት የምትፈልግ ነው ያላቸው። እኔ ደግሞ እንደዚህ ሴት ደግሞ አሁን ላይ ያስፈልገኝ እንደነገርኩሽ ጠንካራ ሴት ላይክ እንዳንቺ አይነት ሴት ጠንከር ያለች ሴት። አሁን አንቺ አይኖ እንደዚህ አይነት ነገር ያረክሽው እንደዚህ አይነት ነገር ስለማታሰቢ ነው። ግን እንደዚህ የሚያስብ ሴት ካለ ምናምን ነገር እንዳንቺ አይነት ጎበዝ ከሆነች እኔ ምንም አይኔ ብላ አላሽም። የሚገርም ነው። ምናልባት እናንተ የተገናኘው አጋጣሚ ላይ ሆነ ይችላል ማለት እስኪ እናየዋለን በሂደት አይሻልም? ማን እናየዋለን በሂደት እናየዋለን ማለት እኔም እንደነገርኩ በቃ የሚገርም በዙሪያ ያሉ ሰዎች በቃ የምጠብቃቸው አይነት ወንዶች አሉ። ይሄ ሰርተን አብረን ለውጥ የሚል አይደለም። ገባ ያለኝን ነገር ማጥፋት ነው የሚፈልገው። ጀስት በቃ መዝናናት ምናምን በቃ እንደዚህ አይነት ነገር የሚወድ ሰው ነው ያለው አብዛኛው። እስካሁን ስላላገኘው ነው ገባ እንደዚህ አይነት ሰው ማግኘት አልቻልኩም እኮ። አሁን አንቺ ሰው ምን አይነት ወንድ ነው የምትፈልጊው? ማለት ማግባት የተረጋጋ ለምሳሌ በቃ ጥሩ የሆነ ትዳር መመስረት የሚችል ለምሳሌ ብዙ ጊዜ የማይጠጣ መጠጥ አጠጪም ነው። እኔ መጠጥ ደስ ይለኛል ግን አልስበዛ መጠጥ ስለ ይሄ ሱሰኛ በመጠጥ ሱሰኛ የሆነ ሰው የለም። ለምሳሌ ካልጠጣም ማይተኛ ካልተዝናና በቃ ህይወት የማይመስለው ሰው አለ አይደለ? እጅ ደግሞ እንዴት ነው ደስ የሚለው በጣም የሚያሰልሰው። ቴንካ መሰከናለሁ። እንደዚህ እጅ ነክቻ አላውቅም ማለት ስራ ለዛውም ስራ እየሰምሰሪኝ አይመስልም እንዴ? በደንብ ነው የምሰራው። ያው ግን ተፈጥሮ ነው በተፈጥሮ እንደዚህ ቆንጆን ሾው ተፈጥሮ ነው ማለት ሲጀመር እኔ ብዙም አይደለም ሜካፕ እንደዚህ ምናምን ብዙም አልወድም። የምርሽ ነው? ለምን ግን እንደዚህ አይነት ስራ ነው መሰሪ? አዎ ግን ያው ሰዎች የሚፈልጉት ነገር ማቅረብ ችግር የለውም። ምክንያቱም ያው አንቺ ለምን ነው የማትፈልጊው? ያው እኔ እንጃ ብዙም አይደለም። ኃጢአት ነው ወይስ ወይ አይደለም? በቃ ስላልፈለኩት ነው። በቃ ብዙም አያስደስተኝም። ለነገሩ አሁን አንቺ ፊት ላይ ምንም አይነት ሜካፕ አያስፈልግም። ስትስቂ ራሱ ዲምፕልሽ ምናምን ደስ እንደሚል ዲምፕል አለብሽ። በዛ ላይ እኔ ዲምፕል ያለበት ሰው ደግሞ ይሆናል አይደል? ዊክነስ ነው ለኔ ይሰበኛል። በጣም አድናቆት እየበዛብኝ ነው። አድናቆት ሳይሆን ጀስት ያለሽን ነገር እየነገርኩሽ ነው። አድናቆት እኮ ግነት ይበዛዋል። ግን እኔ ግነት ራሱ ማለት በጣም ደስ የሚል ፊት ነው ያለሽ። ምንም ሜካፕ አያስፈልገውም። ሜካፕ የሚያስፈልገው እኮ የሆነ ነገር ለመጨመር አይደለ? እዚህ ፊት ነው ምን ይጨመራል? አይ ብዙ ማሰብው አላውቅም። እንዳታስቢው ያምር እንዳታስቢው። እሺ አመሰግናለሁ። ቆና ቶሎ ማግባት ትፈልጊያለሽ? ልጅ መውለድ ምናምን? አዎ ምናልባት ማለት የሚያግዘኝ አብሮኝ ከስራው አንፃር ጋር የሚጠቅምማት ላግዝሽ ምናምን ብሎ ብዙ ነገሮችን ጠንካራ የሆነ ሰው ቢሆን ደስ ይለኛል። ቆይና ቤተሰቦችስ ማለት ይፈልጋሉ ታጋቢ ምናምን? ያው የመጀመሪያ ልጅ አይደለም ይፈልጋሉ። እንዴት አይፈልጉም ብለክ ስለሽ አሁን ቅድም የነገርሽኝ ለቤተሰቦቼ 1 ሚሊዮን ስንት 1.5 ነበር መጀመሪያ 1.5 ነበር እጥፍ መለስላቸው። ማለት በጣም ብዙ ብር ነው የመለስላቸው። ይሄ ሁላ ብር ማለት ቢሊዮን ምናምን መልሻለሁ። እና እንደዚህም ከመለሽ መኪና ምናምን አለሽ ቤት ምናምን ወይስ ተከራይተሽ ነው የምትኖሪው? አይ ትንሽ ገና እቅድ ላይ ነኝ። ምክንያቱም እንደነገርኩ መኪና ያለው ነገር ከገዛሁኝ
ካፒታሊ በጣም ትንሽ ትሆንብኛለች። ስለሚያንስብኝ ትንሽ ልስራ ብዬ ነው። ገብቶሃል ያለው ነገር እንደነገርኩህ አፓርታመንት ተከራይቼ ያለሁት አሁን ለጊዜው። ግን ቤቱን መኪና የትኛውን ላስቀድም ያለው በጣም ትንሽ ተወዛግቤ ያለው እና መኪናም ያስፈልገኛል ሞስት ግን የተወሰነ ብር ያስፈልገኛል። አሁን ላይ እንደነገርኩህ እዚህ ጋር ቤት መኪናም ካሰብኩኝ ሙሉ ካፒታሊ ነው እንትን የሚቀንስብኝ። ስለዚህ ጥሩ ለኔ ትንሽ ይከብዳል አሁን ላይ። አይ ማለት መንጃ ፍቃድ ምናምን አለሽ? አዎ በቅርቡ ነው የጨረስኩት። በቅርቡ ማለት እንዴት እስካሁን እንዴት ቆየሽ? ማለት ወዲያው እኔ 18 ዓመት ሲሞላኝ ወዲያው ነው ያወጣሁት። በቅርቡ ነው የጨረስኩት ያልኩበት ምክንያት እንደነገርኩህ ክላስ እንደጨረስኩትኝ ስራው ላይ ነበረ ትኩረት ያደረኩት። ከዛም አልፎ እንደነገሩ ካፒታል ይሄ እንደነገር ፋሚሊ ሲሰጠኝ እቃታው ንግድ ፈቃዴን አውጥቼ ውጭ ነበር የተመላለስኩ ያለሁት እቃዎችን። ከዛ ምክንያት ማደግ አለብኝ እንዳለ ደግሞ በቃ ብሩን ቤተሰብ እንደብድር አድርጌ ስለጠየኳቸው እነሱ ማለት አልፈለጉም እንድመልስላቸው፣ ግን እኔ ስላልፈለኩ ነው የመለስኩት እና በቃ በራሴ ነገሮችን ማድረግ ነው የፈለኩት በጊዜ ሂደት እና ያ ነገር በጣም ቢዚ አድርጎኝ ነበረ። እኔ የሆነ ጥያቄ ልጠይቅሽ ነበርና ማለት ስለሽ የሆነ በጣም ደስ ያለሽ የምሬን ነው። እኔ ማንንም ሴት ራሱ እንደዚህ ቀርቤ አዋርቼም እንደዚህ ጂም ረጅም ሰዓት ቆይቼ ራሱ አላውቅምና የምሬን የሆነ ጥያቄ ልጠይቅሽ ማለት ሚስቴ ሁኚ ወይም ሚስቴ መሆን ትፈልጊያለሽ ብሽ ምንድን ነው የምትይው? የምር ማለት በዚህ ባጭር በአንድ ቀን እንጃ እንዴ ችግር አለ። ዋናው እኮ ፍላጎታችን መመሳሰሉ ነው። ልክ ነህ። ግን እኔ መቸኮል ስላልፈለኩ እንጂ በቃ ተመችቶኛል እኮ አወራኝ አንጻር ሰው ሲያወራ የሆነ ነገር ምናምን የተረዳሁት ነገር አለ እና ታዲያ ምንድነው ታዲያ ከተመቸውሽ እኔን ተመችተሽኛል። በጣም የተመቸሽ እኔ እንደው በጣም ተመችሽ። የምሬን ነው። እዛ ላይ በጣም ታታሪ ነሽ። የምርክ ነው ምንም ያስቀር ነው እንዳትጎዳይ ቢኮን ኖ እንዴ ለምን ጎዳሽ ማለት እንዴ ይጎዳኛል ብለሽ ታስቢያለሽ? እኔ እንኳን ስለዚህ በአንድ ነገር እንስማማ። ምንድነው ማለት በአንተ እርግጠኛ መሆን ፈልጋለሁ። አንቺ በእኔ እርግጠኛ የምትሆኚ ወይ እኔንም ለማጥፋት ነገር ልክ እንደነገርኩ አንተ ወድጄ ቀርቤክ አንተ ጋር መሆን ፈልጌ just በሆነ ምክንያት ብትርቀኝ እኔ ልጎዳ እችላለሁ አይደለ? ሙሉ ፐርሰንት እርግጠኛ መሆን ግን ማቅ እኔም ጠይቀና ደስታ አድርግልኝ ነው። ሲጀመር እኔ አልተውሽም ሲጀመር ማለት ነው አልተውሽም። ግን አንቺ ልክ እንደ ኢንሹራንስ ምናምን የምትፈልጊ ከሆነ የሆነ ነገር የምትፈልጊ ችግር የለውም። እኔ ኤኒቲንግ ምን እንዳደረግ ነው የምትፈልጊው ማለት ያንቺ እምነት አብረኝ ስራ። ከዛም ደግሞ ትንሽ ፋይናንስ እንደነገርኩ ትንሽ አሁን ላይ ቤቱን መኪናውን እያሰብኩ አይደለም እሱንም ለማስተካከል ትንሽ ብር ያስፈልገኛል እኮ። ስለዚህ አንተ እኔን ከወደድከኝና ማለት ፍላጎት ካለሆነ እርግጠኛ ከሆንክ መቼም ይሄ ነገር ለአንተ አይከብድም ብዬ ስለማሰብ ነው። እሱማ ምንም አይከብድ። ግን እና ምንድን ነው መኪና መግዛት ማለት ምን እንደማረጥሽ ነው ወይስ ምንድን ነው? አይ እንደዛ ሳይሆን እንደነገርኩህ ቅድም 20 ሚሊዮን ምናምን ችግር የለውም ሰጥሻለሁ እያልከኝ ነበር። እሱማ ለስራው ነው ለኢንቨስት ማድረግበት ነው እኮ። ስለዚህ ደግሞ ቤቱን ወይ መኪናው አንደኛውን ደግሞ እንድታግዘኝ ነው። ገብቶሃል? እንደውም በጣም የወደድኩት ቤት አለ በጣም ማለት ነውና ትንሽ ገንዘብ አነሰኝና እሱን ለመግዛት ሰርቼ ወይ ከፍላለሁ በቃ አይ እንደዛ አስቤ ያለው እሱን ይሞላልኝና ማለት ነው። የምር ምን ያህል ነው እየሰራሁኝ ግማሽ በግማሽ እየከፈልኩ ሄዳለሁ። ችግር የለውም። ምንድን ነው የሚጎልሽ? ምን ያህል ቢያንስ 15 እንዴ? ምን አይነት የስንት ብር ቤት ነው ማለት መገኘ? 30 ነው ያለው። የ30 ማለት ጎሎሽ ሳይሆን ግማሽ ነው ፈልጊው ማለት ነው። 15 ሚሊዮን አለሽ ግን ወይ እሱማ አለኛው እንደነገርኩ ይሄኛውን ከስራው አንፃር እንዳይጎልብኝ ስለፈለኩ ነው። ይሄኛው እንዳይቀንስብኝ ነው እንደነገርኩ። አሁን በቅርቡ ልሄዳለሁ ቻይና ስለሚሄድ እንዴና ማለት አፓርትመንት አለ እኮ አንዴ የረከስ ያለ እሱ ምናምን ለምን አገሽም ማለት ያን ያህል አስፈልጋለሁ። አይ ነው ቤቱን በጣም ነው የወደድኩት። ለምሳሌ ለኔ ብቻ ሳይሆን አሁን ነገ ትዳር አለ አይደል? ልጅ ይመጣል። እሱማ ትዳርማ ከኔ ጋር ነው የምነሳው። ልጆች አሁን የራሳቸው የሆነ ክፍል እንዲኖራቸው ገብቷን ስለምፈልግ ነው። የኔ ብቻ ሳይሆን እንግዳ ሲመጣ እንግዳ ማረፊያ ክፍል ያስፈልገኛል። ለልጆችም እያንዳንዱ ክፍል መስጠት አለብኝ። ገብቷን ያን ስላሰብኩ ነው ቤቱን በጣም የወደድኩትኝ። ስለሽ ያን ያህል ብዙ ሆኖ አይደለም ስለሽ ትንሽ ግራ ስለገባኝ ማለት ያኔም እኮ አልነገርኩሽ ቤት ስላለኝ ያኛው ተለቀሰ ለምን ዛሬ ማለት ከከበደ ኖ ከብዶኝ አይደለም
ለቤት ያን ልንግባባ ስለፈለኩ ነው ማለት ልታምነኝ ስለፈለኩ ነው። ሁለተኛ ደግሞ አንተ ማመን ስላለብኝ ነው። እኔና አንተ ከዚህ በኋላ የምንራራቅ አይመስለኝም። ስለዚህ ነገር ብታደርግልኝ በቃ ምንም ነገር በአንተ የምጠራጠርበት ምክንያት አይኖረኝም። ግን እሺ ቤቱ ግን ያን ያህል አስፈላጊ አንቺ የምትፈልጊ ከሆነ ችግር የለም። ኤኒቲንግ ነው ያደርግልሽ። እሺ ቤቱ ከለበሽ መኪናው ነሽ በቃ አንዱን እኮ ነው ያልኩት። እኔ ፍላጎት አንተ ነው እና ለመኪናማ 15 ሚሊዮን አይበቃም። ስለዚህ ማለት እኔ በቃ ወይሽ መኪናውን አድርግልኝ ማለት ስም መኪና ስለ ደግሞ ይሄ ኖርማል የተራ መኪና አይደለም የሚጨፍር ጎጃም እና እሱ ስንት ነው ታዲያ? እሱ ደግሞ በጣም ውድ ነው እኮ እሱም ደግሞ ብዙም የምታገኘው ቦታ አይደለም። በጣም ውድም ስለሆነ በጣም ፈልገክ ምናምን እኔ ደግሞ በቃ ካለኝ አንፃር በቃ የተለየ ነገር ማየት ስለምፈልግ ጀስት በቃ ይሄ ቢያንስ 30 40 ይፈልጋል እና ያው ነው ማለት ነው ያው ስለዚህ ያው እኮ እንደዛ እኮ ነው ወይ አንዱን ያልኩህ እኮ ወይ ቤቱን ወይ መኪናውን ያልኩህ እኔ ዝም ቢተራ ነገር አልፈልግም ቤቱንም እንደነገርኩ ነው እሺ እኮ እኔ የምልሽ ማለት አካውንትሽ ውስጥ አሁን ስንት ብር አለው ነገሩ እንትን ነው እንዳለ እቃ ላይና ደግሞ ሌላ ቦታም ስለሆነ እንዳለ ብር ያለው እጄ ላይ አሁን አካውንት 20 ሺህ ነው ያለው 20 ሺህ 20 ሚሊዮን እንደ 20 ሺህ ነው እንዴ ሌላማ እቃ ላይ ነው ያለው እያልኩህ 20 ሺህ እና 20 ሺህ ይዘሽ ነው እኔን 15 ሚሊዮን 20 ሚሊዮን የምትጠይቂ ቢሰራበት አይሻልም ማለት ብሩ እቃ ላይ ቢቀመጥ ይሻላል አይ እንዴ ማለት በጣም ደፋራና አይናውጣ ነሽ ግን ያመጣሽ ሹ ሊሆንሽ መጋዝ ፊት ነገር ነሽ እየሰደብክ ነው እየሰደብክ እንዴ አሬ ስለ ባረዳም ጀስት እኔ አላ ነገርሽ አውጪ አልገባኝ ምን አይነት ስድብ ነው ደግሞ ኬስ እንዴ ጓደኞቼ እንደዚህ ነው የሚሰደቡት ሰለሽ ለቀልድ ምናምን እኔ ውጪ ሰውንክ ስደብ ራሱ አላውቅም ማለት እኔ ድፍረትሽ በጣም ደስ ይላል በጣም ጎበዝ ነሽ ድፍረት እና ቆይ ሌላው ስወር ማለት ስለወራኝ ነው እኔ ግልጽነት ስለሚመች ነው ያወራውክ እኮ ስማ ልክ ነሽ እኮ እኔ ጀምሬ እየቀለድኩ ነው እንዴ ችግር አለው ቀልድ ላይ ብዙ ነገር ይባባል እኔ ጓደኛሞች ደግሞ ይናንቺ ከጓደኛም በላይ ነን አይገርሞኝ ነው እንጂ ምን አይነት ድፍረት ነው ይሄ ነው እንጂ ለዚህ ያናውጣነት ይገርባል እና ቆይ ሌላውን እንዴት ተተው አይናውጣን ጭራሽ ማለት እሺ ችግርን በቀልድ አድርጌ ለላፈው ማለት አይናውጣነት ማለት እኮ ድፍረት እንደማ አያቴ እንደዛ ነው ያለች አይ ነው ግን ያው ስራው ማንጻር ነው ድፍረት ደፋር እንደሆነ ደፋር ካልሆንክ ደግሞ አሁን ላይ ከባድ ነው ገባህ እና ሻሁን እኔ ሰጠውሽ 20 ሺህ ያለኛልሽ 20 ሺህ ማለት በጣም ትንሽ ነው በጣም ትንሽ ነው ቀስ በቀስ ከፍላለሁ ያለው ነገር ሞላልኝና ሌላውን የተታመጪ ነው አሁን ማለት እቃዎቹ ሲሸጡ አመጣለሁ ኖ አይ ሌላውን ብር መኪና ለመግዛት ከኔ 15 ወሰርሽ ሌላ ቀሪውን ብር ከየት ተታመጪ ነው 20 ሺህ ብር ብቻ ሰው ላይ ያለኝ የሆነ ነገር ሞላለሁ ሰው ላይ ያለሽ ነው ወይስ ከሰብክ ቀበል ሰው ላይ አሁን ለምሳሌ እቃዎቹና የሚያስረከባቸው አሉ አይደል እነሱ ሲመልሱልኝ ይሞላልሻል ይሄን ያልበ 3 4 ሰዎች ጋር ምናምን ያለው ይበቃ በጣም ይገርማል ስለሽ በዚህ አጋጣሚ ደግሞ ያንቺን ትንሽ አመኔታ ያዩኝ ሰው ላይ ሁላ ብር ካለሽ ሰው ቶሎ ታምኛለሽ ማለት ነው እንዴ እኔም ብቻ ያለምሽ ስራው እኮ ያው እምነት ይፈልጋል አይደል እንዴ ለዛ እኮ ነው ደስ ይላል እና ቆይ አሁን ስለሽ ችግር የለውም እኔ ብሩ ያን ያህል ማተር አያደርግም እና ይኸውና አብረን ሄደን ምናምን እንገዛዋለን ከፈለሽ አንተ ባታየው ችግር የለውም እኔ ፎቶ አስጭልክልሃለሁ ስገዛም ቪዲዮ ቀርጬ ሳይክ ይችላል እሺ ችግር የለውም እንደዛ ማኔ ያው አንድ ላይ ብዙ ነገር ስናደርግ ነው ለፍቅራችንም ሮማንስ ማለት ነው ግን ያው ለምን ትደክማለህ አንተ እሺ ችግር የለውም እንደዛም ከሆነ ፈልጊ አንቺ ራስሽ ሄደሽ ትገዣለሽ ያወርክና ነው ግን ተስማማን እንዴ አመሰግናለሁ አመሰግናለሁ እንዴ በዚህ እንደዚህ ደስተኛ ትገኛለሽ እንዴ ደግሞ ስተቀፊ ነው ደስ የምትይው አንተ ደስ ታላለህ የሆነ ሙቀት ነው ደስ ይላል ያምር ሙቀቴ ደስ ይላል ሌላ ነገር ላይ ደግሞ ብታዩ ሙቀቴ ማለት ነው ማለት ያምር ግን በዚህ አካባቢ ያስተታይ ግን ያው ታስታውቃለህ በጣም ደስ ያለሽ ቁም ነገር ግን ማለት ተጠቅፍ ደስ ያለሽ ወሬሽ ደስ ይላል በዛ ላይ በጣም ብዙ ቅርና ያለሽ ምናምን እኔ እንዲስ ድንገርክ አንተ ራሱ እንዴት ደስ እንደምትል እንዴ ረጅም ጊዜ ቁጭ ብያን ካንተ ጋር ነው እያወራሁ ያለሁት ለማንኛውም ሽንት ቤት ደርሼ መጣ በጣም እየሞቀኝ ስለሆነ እሺ በዚህ በኩል አለልሽ እሺ እሺ ወደ ግራ እሺ እሺ በጣም ያስገርማል እንግዲህ ምን እያደረገች እንደሆነ እኔ ምንድነው ብቻ መስለፈልፈው እንዴ ምንድነው ምንድነው ያደረግሽው ልብስ እንዴት ነው ያማረብኝ ተቀም እንዴ ምንድነው ይሄ ልብስ የት ነው ቆይ ብቻዬን መኖር አላልክም
ያምሻል እንዴ አንቺ ያምሻል ወይ ምንድነው የሰው ልብስ የሲስተር ልብስ እኮ ነው ያደረግሽው ማለት አጋጣሚ ሲፈልግ የምን አጋጣሚ ነው ቁም ሳጥን ተበረብራለሽ እንዴ የሆነ ነገር ሸሚዝ ነገር እየፈለኩ እንዴ ምን ይሄ እኮ አይና ፍጣጣነት ነው እኮ ምንድነው የምታፈጭው ምንድነው የሚያምርብሽ የሰው ልብስ አድርገሽ ሴት ታመጣለህ እንደዚህ ቤት ሴትዮ ያምሻል እንዴ ብለሽና አሰሚኝም ይሄ ልብስ የሲስተር ነው ሲስተር አለርጂ ካለባት ሲስተር ጭራሽ አይመስለኝም እንዴ ሲስተር ነስ እንደኔ ቀጫጫ ነው ሰሚያልሽ ወልሽ አዳምጪ ይሄ ልብስ ማን ነው የ40 ሺህ ብር ነው ከውጪ የመጣች ጉጂ ነው ታውቂያለሽ አይደል ማለት ሲስተር ካናዳ ያለች ስትመጣ ነው የምታረገው ይሄን የብርክና እሺ አሁን ሲጀመር ይኸውልሽ ይሄ ልብስ ከዚህ በኋላ ያንቺ ላብሽ ተነነከው ከዚህ በኋላ አታረገውም ሲጀመር ውሳጂው ቁምጣውንም አርገው ቁምጣውስ እንዴ ቁምጣውማ ያው በውስጥ ነበር ማን በውስጥ ያንቺ ነው በቀሚስ ውስጥ ነበር ያንቺ ነው እርግጠኛ ነሽ አንቺ ነው የራሴ ነው እኔ መከለ የሆነ ሸሚዝ እየፈለኩ ነበር አይና አገኘው ያምርብሻል እኮ ግን እንዴት ሲሰው ቁምጣጣን ይበረበረኝ ሲጀምር ከዚህ በኋላ እኔ ቁልፋለሁ እንጂ ቁምጣጣኔን ማለት ከዚህ በኋላ ማለት እንዴ አልገባኝም እንዴ እና የሰው ቤት ገብተሽ ማለት የጃመል አለብሽ እንዴ ነው በቃ ተግባብተናል ብዬ ነው ጀስት በቃ እንዴና በንግባባስ እኮ ማለት ኢትዮጵያዊ አይደለሽም እንዴ ተፋታለሁ እንዴ ከፋት ይሄ ዕቃ ባስቀምጥ ሌላ ነገር ይዘረፍኩ አስመሰል ደግሞ በግልጽ ነው ያደረኩት ይሄን ነገር ነው ያንተ ደስ እንዲልህ ብዬ ነው እንደዚህ የለበስኩና ደግሞ ሙቀት ስለነበረ ነው ቤት ደግሞ በጣም የሚሞቀው ይሁን እንዴና ቢሞቅሽስ የሆነ አታስቀጀም አትግናኝ እንደዚህ ደራርብ ለብሳክ ችግር የለውም ምን አይሞቀኝም ኖ እኔ ሞቀራውን ተናርጃለሁ ለራሴ አነደልሽኝ አሁን ሲስተር ስትመጣ ወደተለይ ነው አደን ይቆንተ ደስ እንዲልኝ ነው ያም ደግሞ ሰውነትሽ በጣም ነው የሚያምረው አመሰግናለሁ ማለትና እንዴ እንደዚህ የሚያምርብሽ ኮንሲ እንደዚህ ለተሻመጪው ነበር ደግሞ አይ ነው እንደዚህ ቸኩይ ነበር እንደቀጣሚ ሰዓት እዚው ስራው ምናምን ትንሽ ቢዚ ስለሚያደርገኝ ብዙ ጊዜ ቤት ነው እንደዚህ ቁምጣ ምናምን ተጠቀሙ ችግር የለውም አይ ቁምጣ አርገሽ ከውስጥ ቁምጣ አርገሽ የምትዞሪ ማለት ነው ከውስጥ ከልብስ ቀሚስ አይ አንዳንዴ እንደ ተቀያሪ በቦርሳ ይዤ ከምዞር ምናምን ደግሞ ያው እንደ ተቀያሪ አንዳንዴ ያስፈልጋል ከሆነ ከሞቀኝም ቀሚስ ነው ቁምጣው ነው ታዲያ የሞቀሽ እኮ ታዲያ ማለት ስልሽ ቁምጣ ኖርማል ጨርቅ ቁምጣ ስታደርጊ ግን ጅንስ እኮ በጣም ይሞቃል በራሱ ግን ያምርብሻል ደግሞ ሰውነትሽ በጣም ነው የሚያምረው እንዴት ለምን እንደሸፈንሽው ቀደም ያው አንተ ደስ ይልኝ ነው ሰርፕራይዝ ላደርግን በነገራችን ላይ ልብሱ ራሱ በጣም ነው የሚያምርብሽ ውሳጂው ችግር የለውም ሲስተርም የሰው አለርጂ ካለባት ሰው የሰው ላብ ምናምን አለ የሰው ልብስ ካደረገች ይበላሻል ሰውነቷ ማለት አይ እኔም እኮ ብዙም አይደለም የሰው ልብስ ብዙም አይመቸኝም ይመስላል አጋጣሚ ስላገኘሁ ነው እንጂ እኔም እንደዛ ነኝ አለርጂ ካለብሽ አይ ይመስላል እንደዛ ነው የሰው ቁም ሳጥን ነበረብኝ ለዛ አይደል እንዴ ምንድነው በጣም እንትን አልክ እንዴ አካበርክ የምሬ ነው በጣም ያከበርኩ አይደለም እኮ ማለት ይሄ በቃ አንተ የምትወደው ሰው አምሮበት ወይም ደግሞ ባንተ ስማ በጣም ነው ያማረብሽ ግን አሁን እኔ በስርዓቱ ስነ ምግባርና ስነ ዜጋ ነው የተማረ ሰው እንደዚህ ሰው ቤት ገብቶ ሰው ቁም ሳጥን በርብሮ የሰው ልብስ አድርጎ አይመጣም ኖ እንዴ ነቀያውን ውሰጂ አልኩኝ እኮ ነው ልብስሽ ነው ታረክሽ በቃ ሌላ ራስ እንቀይር እንዴ አለ ውስጥ ነው በቃ ሶጣ ይወጣሉ እሺ ግን ስልሽ እንደዚህ ለብሰሽ ደግሞ እኔን ራሱ ሌላ ነገር ውስጥ እየሰሰብሽኝ ነው ማለት እሺ ፈታ በላውን በቃሽ ምንድነው በቃ እኔ ከዚህ ማለት ከደበረክ ነገር እንዴት መውጣት የምትችለው እናድርግልህ እኔ ምንም አታገኝ አሁን ብዙ ነገር ታደርግልኝ ነው ማለት በጣም ደስ ብሎኛል መኪናውን ትገዛልኝ አይደል መኪናውን ከፍርሽ ቤቱ ይሻል አይቀርም መኪናው በጣም ውድ ስለሆነ ያው እኮ ነው ችግር የለውም ሽፍልሽን እንገዛለን እኔ ገዛም ችግር የለብኝም አላልኩም ነው ደግሞ ምንድነው ስማ እንዴ ችግር የለውም እንዴ በዚህ ማን ጣለም እንደዚህ አምሮብሽ ሲጀመር እኔ እንድታቆርፊ ማለት ነው ስለዚህ ይሄ እንዳደረክልኝ ነገር ደግሞ እኔ ምን እንዳደርግልህ ማለት ምን እንደምትፈልገው አይ ምን እፈልጋለሁ ከልጅነቴ ጀምሮ ማለት ከብዙ ሴቶች ጋር በነገራችን ላይ እኔ አልለብቅሽም ከብዙ ሴቶች ጋር እኔ ወጥቻለሁ ሴክስ አድርጌያለሁ ምን ያክል ጊዜ ሆነ ካረኩኝ ቆይቻለሁ ግን እስካሁን ካረኩት ሴት ማንንም ሴት ድንግል የሆነች ሴት አጋጠመኝ አያውቅምና ድንግልና ካለሽ በቃ ይበቃኛል አይ እኔ እንኳን አልነግርህም ብዬ ነው እንጂ ምንድነው ምን ነኝ እንዳትይኝ አይ አታሽኮርበኝ ኖ ያሽኮርበንኩሽ አይደለም ቁም ነገር ነሽ እንዴ አይ ምንድነው እንደዚህ
ለማንም አውርቼ አላውቅም እና ምክንያቱም ነኝ ብዬ መናገር ማልፈልግ ምክንያቱም ሰው የሆነ ነገር ለመጠቀም ምናምን ደካማ ጎንን ተጠቅሞ የሆነ ነገር ለመግራት ስለሚፈልግ ይሄን ነገር ለማንም አውርቼ አላውቅም። ማለት እኮ አልገባኝ። አሁን ድንግል ነሽ አይደለሽ? አትጎዳኝም ማለት ምንሽ ነው? እኔ እንዴት ነው የምጎዳሽ? አንቺ ነው መሰለሽ? ማን ይጎዳሻል? እንትን አለካ ማለቴ ብሩን ታስተላልፍልኛለህ ዛሬ ብዙ ብር እኮ ነው የጠየቅሽኝ እኮ ነው። እንዴት ነው ባንዴ ይሁን አካውንት ላይ የለም ይሄ ሁሉ ብር አለ። ግን ይሄ ሁሉ ብር እኮ አይተላለፍም እኮ ባንድ ቀን እኮ ጊዜ ይፈልጋል፣ ብዙ ነገር ይፈልጋል። ድንግል ላይ ልሰጥህ ነው አንተ ምንም ሳታደርግልኝ እኔ ራሴን አሳልፌ ልሰጥህ ነው። የተወሰነ ብርማ ሰጥሻለሁ። ማስተላለፍ የሚቻለው ብር አይ ለብር ብዬ እኮ አይደለም ማለት አንተ እኔ ምን ያክል እንደምታምነኝና አንተ እኔ አምኜሻለሁ። ግን አሁን 20 ሚሊዮን ብር ምናምን እንዴት ነው አይቻልም እኮ በአካውንት ከአካውንት ወደ አካውንት አይቻልም። እንደዚህ አይነት ገንዘብ መተላለፍ ግን የተወሰነ የሚቻለውን ብር ልክልሽና ቀጣዩን ነገ ሙሉን እንጨርሳለን። ግን አሁን ወይ ጠይቁሽና አግኝተን መልሽልኝ። ድንግል ነሽ አይደለሽም? አይ ሱማ ነኝ ድንግል ነሽ? ላንተ ብቻ ነው ያወራሁት። የምርሽና በዙሪያ ያሉ ሰዎች አያውቁም። በቃ አይደለም ነው የምላቸው። አይደለም ነው የምትያቸው እነሱ። ምክንያቱም ድንግልና የምትፈልገው ወደ እኔ እንዲመጡ አልፈልግም። እኔም እኮ ድንግላሽን ፈልጌ አይደለም፣ ግን ያው ታስተውቂያለሽ ለምጫነትሽ ምናምን ስላመንኩና በቃ ግልጽ ስለሆንክ ነው ያወራሁት። አይ ችግር ግልጽነትሽ በጣም ደስ ይላል። ግን እንዴት እስካሁን ድረስ እንዴት ምንም ሳታረጊ? እኔ አስቤው ለቅም ደግሞ የሆነ ወንድ አመኘ እንደዚህ ምናምን አልቀርብም። ፍቅረኛ የራሱ ምናምን አደይ ብዬሽ አልነበረ? እሱ ራሱ በቃ ተደጋጋሚ አልፈልግም እኔ ከትዳር ውጭ ምናምን አልኩት። እና አሁንስ እንዴት ከኔ ጋር እንዴት? እኔ አሁን ፈልጋለሁ፣ ግን ከትዳሩ በፊት ቢሆን በኋላ የሚባል ነገር ነው ያልወደም። እንዴት እኔ አንተ ከተስማማን ችግር የለውም። የምርሽን ነው ማለት? እሺ እያልሽኝ ነው? እኔ እኮ ከተቻለ ነው ዛሬ ሆኖ ራሱ ቢሆን ደስ ይለኛል። ቼክ ትጽፍልኛለህ? እጽፍልሻለሁ። ደግሞ ለቼክ ስጽፍ አንዴ መከረማ ለመተማመን እኮ ነው እናንተ እንድንተማመን የሚያደርገን ነገር አንተ ቢያንስ ይሸጥሽው ነው እንዴ? ግን ድንግልናሽን 6 ሚሊዮን አሁን እኮ ድንግልናሽን ይሸጥሽው ነው እንዴ? የሚያመሸጥ ነው እኮ አይደለም። አሁን ይሸጥሽው ነው እየመሰለኝ ነው። ልንገርህ እኔ አሁን ድንግልናዬን ሰጠሁህ አብረን ሁነን ምናምን ብዙ ነገር አሳልፈ ከዛ በቃ ብር የለኝም ምናምን በብሽ መጥጣይ እኔም ሞራሌ በቃ ሊነም ጎዳ ይሰበራል። ገባኛ። ድንግልናሽን ተሰብሮ ሞራልሽም እንዲሰበር ደግሞ አልፈልግም። ስለዚህ በቃ እንስማማ እንግባባ። ችግር የለውም እልክልሻለሁ። ችግር የለውም አፈራምልሻለሁ። አንተን እንዳምነህ ብዬ እኮ ገባኝ እንዴ? እንደዚህማ ምስኪንማ አንተን እንደማ እንድትጨናነቂብኝ አልፈልግም። ምንም ችግር የለውም። ቼክ እጽፍልሻለሁ። አሁን ጥበቃ ቼኩን ይዘህልኝ ና። ችግር የለውም እንዴ? በጣም ደስ የምትለው ምንድነው? ለዚህማ ምንም እንትን እንዳይልሽ ና እንጂ ምንድን ነው የሚያቆየህ እንዴ? ቼኩ አልቋል ማለትም ማለት ነው እንዴ? እሺ በቃ ችግር የለውም። ውክልና አለ አይደለ? ሙሉ ውክልና ስለሰጠው ሲጀመር አሁኑኑ እሷን ይዛት ሄደና ስንት ብር ነበር ያልሽኝ? 6 ሚሊዮን ብር ታስተላልፍለታለሽ። አካውንትሽን ታውቂያለሽ አይደለ? በቃ ችግር የለውም። ያው ከእሱ ጋር ትሄጃለሽ፣ ትፈራረማላችሁ። ይዛት ተመልሰህ ትመጣለህ። ግን እንዴት አለቀ ነው ያልገባኝ ነገር። ቼኩ እንዴት አለቀ? ሰሞኑን ብዙ ወጪ ወጥቷልና ለዛ ነው። ይበቃ ሂድ። በጣም እኔ ምንም ጥሩ ዜና ይነግረኝም። በእናትሽ በጣም አመሰግናለሁ። ችግር የለውም። እንደዚህ ደስ የሚል እንዴ መጨፈር ፈልገህ? አዎ በጣም ደስ ብሎኛል። የምርሽ ነው? የሚገርም ዘፈን አለ። ዛሬ በቃ ዶዋ ገበቱ ራዶዋ ወረተበት Malodesa gowankuni malodesa gowankuni doa birra aleli dowi ofirra doa birra aleli dowi ofirra doa ninjiru aleli doa ninjiru doa ninjiru aleli doa ninjiru doa birra nsisi mbe wajinjira doa ገባቱ ራዶ አወረሰ
sabbatu do'aan kuni maaluleessa du'aan kuni do'a birra haleelii dhoowwi ofirra do'aan hin jiru haleelii dhoowwan hin jiru do'a birra iseesii bee wajjin jirra. Ya kaniso kanisa shawatu kawaenufa ya kaniso kanisa shawatu kawaenufa ya kaniso kanisa litatu kawaenufa ya kaniso kanisa litatu kawaenufa ya kanisa ko malo malo halile amboko halile ginchiko halile janduko halile shukeko halile gindoko halile mogorko halile. None of them never kill, like them a tell and song them a build. Misleading the kids, one bag of nonsense, the boy them a preach. None of them never kill, like them a tell and song them a build. Misleading the kids, one bag of nonsense, the boy them a preach. No holding back, time to blaze all of them. No boy a smoke weed and a still a act lame. Misleading the youths with the song them a sing. Time to hold them light like a cigarette blend. No DJ I ignore the problem. Tune up for them artists or them friend. Turn on the radio, be gonna bust. Much less when me jump on a bus. None of them never kill, like them a tell and song them a build. Misleading the kids, one bag of nonsense, the boy them a preach. None of them never kill, like them a tell and song them a build. Misleading the kids, one bag of nonsense, the boy them a preach. Them a preach nonsense, a bag of nonsense. Them a go on like them no have no common sense. Too much about energy in the community. The youth oh no teacher, no mentor. Can't trust no sister, brother, father. Everybody go on like them a viper. Watch it as a close before they torture. Avoid gunshot from selling after. None of them never kill, like them a tell and song them a build. Misleading the kids, one bag of nonsense, the boy them a preach. None of them never kill, like them a tell and song them a build. Misleading the kids, one bag of nonsense, the boy them a preach. No holding back, time to blaze all of them. No boy a smoke weed and a still a act live. Misleading the youths with the song them a sing. Time to hold them light like a cigarette blend. No DJ I ignore the problem. Tune up for them artists or them friend. Turn on the radio, be gonna bust. Much less when me jump on a bus. None of them never kill, like them a tell and song them a build. Misleading the kids, one bag of nonsense, the boy them a preach. None of them never kill, like them a tell and song them a build. ቆይ አሁን ማለት ነው ሲማ ምንድነው ላንቺ እንደዛ አስደስተሽኝ በጣም ይደከመኝ ሲጀመር ግን በጣም ደስ ስላለኝ ሰርፕራይዝ አለ ላንቺ የሚገርም ስጦታ አለኝ ጭራሽ ከዚህ ይወለጣ ወይኔ አንቺን ጨፍኝ እንደገልጪው ግን እሺ እንደገልጪ አንተ ግን መስገርም ሰው ነሽ ችግር የለውም እንደዚህ ስጦታ በህይወትሽ አይተሻታችሁ ነው እኮ እንደዚህ ያዡ እሺ እንደገልጪው ከገለጽሽው እሺ ስጦታችን ይበላሻል እንደገልጪው 2 ደቂቃ ብቻ ይዤ ልምጣቀው እሺ እንዴት ወለበል እንጂ ምንድነው እንደከመኝ እኮ ቆይ ራቅ ያለው ተሰለተቀመጥኩ ነው እንዳገልጭ አይንሽን እሺ መጣ አዎ አይንሽን እንዳገልጭ ቆይ ገና ነው አይንሽን እንዳገልጭ ግለጫው ምንድነው 10 ኪሎ ጤፍ ነው ላንቺ ማን ነው ሰጥሽ ማይቀስቱ ያሁን ይሄን ስጦታ ተቀበል ይቀልልክ ነው ያው ስጣት ምን ያደረክ ነው ምንድነው ያጂ በቃኝ ምንድነው እሺ ቆይ ምን ያደረክ ነው አትረዚ እንዴ ዝም በይ ዝም በይ አንቺ ወራዳ ምንድነው የስራ ታዳምጪኛለሽ ይኸውልሽ ተቀመጪ አዳኝ ተቀመጪ ይኸውልሽ እንዳለ እኮ ነው ያወለልክብኝ ምንድነው ይኸውልሽ ታዳምጪኛለሽ ምን አይነት ሰው ለቂ አዳምጪ እሺ ምንድነው ይኸውልሽ ስላንቺ ብዙ ነገር አውቃለሁ አንቺ ወራዳ ሌባ ቀማኛ ፈጣጣ ዝም በይ አልገባኝም አዳምጪ ስላንቺ አውቃለሁ ባለቤት ዝም በይ ባለቤት እንዳለሽ አውቃለሁ ምን እንደምትቀመጪ የምን ባለቤት ነው የምታወራው ያንቺ ባለቤት ይኸውልሽ ምን እንደምትሰሪ ምን እንደምታረጊ አውቃለሁ
ከማን ጋር ምን እንዳደረግሽ ከማን ጋር ምን እንደሰራሽ አውቃለሁ። እኔን እንደ ዝም በይ እንዳንቺ አይነት ሞርፋጫ ዝም በይ። አሁን አዳምጪ ተቀመጪ። ይኸውልሽ የተሻለ ቅድም የመጣው በሱ ነው። አናትሽም ተረተረው ለሁለት ጭራሽ አንተ ዱቄት ዝም በይ ዱቄት እንደውም ሲበዛብሽ ነው አሁን መጠየቅ ዝም በይ። አሁን መጠየቅሽ አዳምጪ። እስካሁን ስታወሪ የነበረውን እንዳለ ሪከርድ እያደረኩት ነበር። ሪከርድ አይደለም በቪዲዮ ይዤዋለሁ። እስኮስ በድብቅ ካሜራ ይሉሽ ገጥሜ የተከታተልኩሽ ነበር። አንተ የሆንክ ጨረቅ ነው። ተቀመጪ ይሉሽ አርፈሽ ተቀመጪ። እስካሁን የቀረጽኩትን ቲክቶክ ላይ ነው የምለቀው። ቲክቶክ ላይ፣ ዩቲዩብ ላይ፣ ሁሉም ነገር ላይ ነው የምለቀው። ፌስቡክ ላይ የሚቀረኝ ነገር የለም። ህይወትሽን ነው ማበላሸው። ቤተሰቦችሽ ያሉ ምን አይነት ወራዳ ሌባ እንደሆንሽ ዝም በይ። አዳምጪኝ፣ አትቅለብለቢ። አሁን መጠየቅሽን ትመልሻለሽ። አይ የምትይ ከሆነ እንዳልኩሽ ነው ቪዲዮ ነው ለቋለ። ቤተሰቦች ምን አይነት ሌባ እንደሆንሽ አውቃለሁ። ዝም በይ። አሁን እንደዚህ መለመን ምናምን ነው። አዳምጪኝ። የምፈልገው እንጠይቅሻለሁ። ተራግተሽ ስሚኝ። ስላንቺ አውቃለሁ። ልዩሽ ባለቤትሽ ነው እዚህ የሚላከኝ። ምን ዝም በይ። ምን አይውልሽ። አዳምጪኝ። እንዴት አትበይ። ስታረግ የነበረውን እስከ ዛሬ ድረስ ሰቀለሽ። ጸባይሽ ምን እንደተቀየረ አሁን የምጠይቅሽ ነገር ለምንድን ነው ይህ ሁሉ የጸባይ መለወጥ? ምን አድርጎሽ ነው? ከባልሽ ምን አተሽ ነው ማለት እነግራለሁ። እሺ ማለት ብዙ የማታውቃቸው ነገሮች አሉ። ምንድነው ማላውቃቸው ነገሮች? እሱ ምንድነው የማያውቀው ነገር? ለምንድነው እንደዚህ የሆንሽበት እኮ እነግራለሁ። ማለት ከተለያዩ ወንዶች ጋር ስትሆኚ ነበር። ቪዲዮ ይኸውልሽ፣ አዳምጪ። ቪዲዮ ማጠፋው አንቺ ጥሩ ነገር ከሰሞኑን ነው። ካንቺ ምክንያት ካለሽ ጥሩ ምክንያት ካለሽ እኮ ንገሪኝ። ምንድነው? እሺ ምንድነው? አታረግፊ። አንቺ ሲጀመር እኮ ማረገፍ አይጠብቅ። አንቺ ሲጀመር ዱቄት ነሽ ሲጀመር። ዝም በይ። አመጠቅሽ መልሽልኝ። ምንድነው ያደረገሽ? ያው ማለት እንዴት ነው የምነግርህ? እንዴት ነው ላስረዳህ የምችለው? እኔ እንዴትም ማስረጅኝ ነው አያገባኝም። እኔ ማወቅ ፈልገው ምንድነው ጥፋቱ ንገሪኝ። ደቂቃዬን እየገደልሽብኝ ነው። እኔ ይኸውልሽ ከዚህ በላይ እኔ እኮ በምሳሌ እኮ ቅድም ነገርኩህ። ማለት ያው ፍቅረኛ ነበረኝ እንደዚህ ነበርኩኝ ምናምን ብዬ ካለሁኝ ግን ዝም በይ። የቅድሙ ውሸት ነው። አዳምጪ። የቅድሙ ውሸት ነው ሲጀመር። አዳምጪ። ድንግል ነኝ ብለሽኛል አንቺ ወራዳ። ድንግልም አይደለሽም ምንም አይደለሽም። አሁን የእውነት ሆኖ ብናረግ አሁን እንዴት ልታሳመኝ ነበር? ድንግል ሳትሆኚ እንዴት ነው እኔ ድንግል እንደሆንሽ እኔ ደደበ መስልሻለሁ? በቃ ምን አንተ ስለቀረብኩና በቃ ያለው ነገር ሲጀምር ምንድነው እንደዚህ አይነት ሴት እኔ የሰው ልብስ ራሱ በርብራ ቁምሳጥን የበረበርሽው እንደውም ለመዘረፍ እንደሆነ ገብቶኛል። አንቺ ሌባ። እኔ በዘርፍክ ነው ዝም በይ። ስላጣሽ ነው ምንም ስላልተቀመጠ ነው። አሁን መጠየቅሽን መልሽልኝ። ሌባ። አዎ አሁን መልሽልኝ። ቆይ ለምንድን ነው እንደዚህ መሳደብሽ እንደዚህ ስለሚገባሽ እንደውም አሳነስኩት አስድቡን። ቆይ ምንም በማይመለከት ይኸውልሽ ባለቤት ዝም በይ። ይኸውልሽ ባለቤትሽ እዚህ መጥቶ ጠየቀኝ። እኔ ምን አድርጋት ነው ጸባይ የተቀየረ ነው? የባስ በላ 3 ቀን 4 ቀን ከቤት ውጭ ያደረች ትመጣለች። ስራ አይደለም በእርግጠኝነት እሱ በጣም ስለሚወድሽ ነው እኔ ጋር መጥቶ ይሄን እርዳታ ጠይቀው። እኔ እሱን እርዳታ ደግሞ ቢሞት አልችልም። እና ከወደድሽው ለምንድን ነው ከኔ ጋር እንደዚህ ነገር ከተለያዩ ወንዶች ጋር የተለያየ ነገር ደግሞ በቃ አንዳንዴ ወዴት እንደምትወስድ አታወቅም እኮ። ምንድን ነው እሺ ከወደድሽው ምንድን ነው የጎደለው ነገር? ማለት ያው እኔና እሱ ስንኖር አብረን እኔ የተሻለ ገቢ የማገኘው እኔ ነኝ ከሱ ይልቅ። እሱ ደግሞ የባንክ ጥበቃ ነው የሚሰራው። ጥበቃ እሺ እኮ እና ጥበቃ ስለሆነ ነው ያስጠላሽ ማለት መጀመሪያ ለምን አገባሽ? ማለት የሚያገኘው ደሞዝ ምናምን በጣም ትንሽ ነው። እንኳን ለቤት ምናምን ምንም ነገር እንኳን የሚያግዘኝ ነገር አይደለም። ገብቷል? የ5,000 6,000 ደሞዝ መጥቶ ምንድነው የሚያደርገው በአሁኑ ሰዓት? እንደዛ ሆኖ እኔ ሁሉ ነገር እያስተዳደርኩ ያለሁት በቃ ያለው ነገር በቃ መቋቋም አቃተኝ። ገብቷል? እየሰራሁኝ እኔ እመጣለሁ ቤት ላይ ነው የሆነ ነገር ማለት ለውጥ የለም። በቃ ነገሮች በዚህ ሁኔታ እስከመቼ ነው የሚቀጥሉት? ገብቷል? በቃ የሆነ ጭቅጭቅ ይፈጠራል። የሆነ ሁለታችሁ መግባባት እያቃተን ሲመጣ በቃ እኔም ሰለቸኝ። ገባሁ? ስለዚህ በቃ ጓደኞቼም በዙሪያ ያሉ ሰዎች ምናምን በቃ እኔ ነኝ ከነሱ በታች ዝቅ ብዬ እየኖርኩ ያለሁት። እነሱ በጣም ከፍተኛ ደረጃ ይደርሰዋል። ህይወታቸው ተቀይሯል። የተሻለ ህይወት ነው የሚኖሩት። ግን በቃ እኔ እየደበረኝ የከፋኝ ነው። ገባህ? እና ይሄን ነገር ደግሞ እኔ ስላልቻልኩ ነው። እሺ እኔ አሁን ያልተዋጠልኝ ነገር እንደዚህ ሁሉ ነገር ካልፈልሽ ካልተስማማሽ በዚህ ሁሉ ነገር ካልተጣጣማችሁ ለምንድን ነው በስርዓቱ ህግ ባለው መልኩ ለምን ነው ተፋታችሁ? አንቺ የራስሽን ህይወት እሱም የራሱን ህይወት እንዲኖር ማትፈቅድ?
እና እሱ እኮ ማለት በአጭር ጊዜ ተጋብተን አብረን የኖሩ ሰዎች አይደለንም። በቃ ረጅም ጊዜ አብረን በፍቅር ቆይተናል። እና ካልፈታሽው እና ያለበትን ጉድለት ተጋግዛችሁ አንድ ላይ ማሳለፋችሁም እሱም እኮ የተሻለ ነገር ይሰራል። ከኔ ይልቅ እሱ እኮ የተሻለ ገቢ ማምጣት የነበረበት እኔ ነኝ። እንዲህ ሁሉ ነገር አስቡ። ልጅ ይመጣል፣ የሆነ ነገር ቢፈጠር እንዴት ነው ቤተሰብ መምራት የሚችለው? እኔ ልጅ ወልጄ ቤት ብቀመጥ እኮ እሱ ነው አይደል እንዴ ብር አምጥቶ ወይም ነገር አድርጎ የሆነ ነገር የሚያስተዳድረኝ። ታዲያ በዚህ ሁኔታ እንዴት ነው አብሬ ነው የምንኖረው ከሱ ጋር? እንዳልለያየውም በቃ ማለት ፍቅሩ አለብኝ። የ6 ዓመት ፍቅረኛዬ ነው። በቃ በጣም ጨነቀኝ፣ ግራ ገባኝ። እኔ ከዚህ በላይ ምንም ያሳመን ነገርም እየነገርሽኝ አይደለም። ከዚህ በላይም እድል ልሰጥሽ አልችልም ማለት እባክህን። አሁን ከሱ ጋር ታጣላይ በቃ ይኸውልሽ፣ አዳምጪኝ። ምን ማን ያለው መጣለው እኮ ከዚህ በኋላ ይኸውልሽ፣ አንቺን እሺ ብዬ ራሱ ብለቅሽ ከተለያዩ ወንዶች ጋር እንደዚህ ነገር በሽታ ራሱ ማምጣት ይችላል። ምንም ነገር የለም ብለህ ነገር ምንም አዳምጪኝ። ምንም ውሸት አልዋሽም። ቀርጽኩትን ቪዲዮ ለሷ አሳየዋለሁ። እሱ የሚያረግሽን ያረግሻል። ከዚህ በላይ ምንም እንትን ማለት ነው። ምንም አዳይ ዝም በይ። አዳምጪኝ፣ ዝም በይ። ከዚህ በላይ ይኸውልሽ፣ አንቺ ተበቃ ልብሱን ይዛለት ለቀኝ ልብሱን ይዛለት ነው። ልብሱን አምጣው ወገን ቆይ ልብሱን ቀይሪና ተጨምጪ። እሺ ስትከን እንኳን ሰጠኝ። ያው እንግዲህ ተመልካቾቻችን የዛሬ ፕሮግራማችን የተመለከታችሁትን ይመስል ነበር። እንደተመለከታችኋት ነው እንግዲህ ዛሬዋ ሴት በጣም አሳፋሪና አስነዋሪ ናች። ድንግል ሳትሆን ድንግል ነኝ እንግዲህ የተለያየ ብርም ሳይኖራት እንግዲህ በጣም ሀብታም ነኝ እያለች የኔን ገንዘብ ለማጨበረር ለመብላት ነበር እንደዚህ ሁሉ ነገር ስታደርግ የነበረው። እንግዲህ የሚወዳት በጣም የሚያፈቅራት እንግዲህ ባል አላት። ባሏ ላይ ነው እንግዲህ ሁሉ ነገር የምታደርግበት፣ እሱ ላይ ነው እንግዲህ የምትደረበው። እንግዲህ ለምንድን ነው ማፈችው ስላቱላ ስለማፈቅረው ታች የሚፈቀር ሰው ላይ የምታፈቅረው ሰው ላይ እንግዲህ ይሄን ሁሉ ነገር እንደማይደረግ እናንተም ታውቃላችሁ። እንግዲህ ለምን ይሄ ሁሉ ነገር እንደምታደርግበት እሷ ራሱ ግልጽ ነው እንጂ ሱስ ነው ይመስለኝ። እንግዲህ የሴሰኝነት ሱስ ነው የሚለው ሌላ ምንም አይሆንም። እንግዲህ የዛሬ ቀረጽነው ቪዲዮ ለባለቤቷ የምናሳየው ይሆናል። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ ሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።